እሺ እንግዶችም ተባረኩ እያየሁኝ ነው። ኤርሚዬ ፓስተር ዳኒ ተናፋቂ ወንድማችን ሁሌ ሳይህ በጣም ደስ ይለኛል። አትጥፋብን አስራት ወንድማችን በጣም ወድህ። ውብዬ የተባረክሽ እህታችን ዳንዬ ታች ያላችሁ ቢንዬ ወዳችኋለሁ። ጉድ ሲ ዩ ኦል። እንግዲህ አንድ አዲስ ትኩሳት እዛ ቤት እየጠፋ አይደለም። ያው መተረማመስ ይበዛል። ሁልጊዜም ከወንጌል ጋር ስትቆሙ ብቻ ነው የመጣው ማዕበል ሁሉ ጠርጎ የማይወስዳችሁ መናወጥ የማይኖረው ሰላም የሚኖራችሁ ሳውንድ የሆነ ህይወት የሚኖራችሁ ሁልጊዜ ከወንጌል ሳይድ ከወንጌል ጥላ ስር ስትሆኑ ነው። በጣም መናወጥ እየበዛ ነው በየርዕሱ። ይሄኛውን ሳያጠፉት እዛ ጋር እየገነፈለባቸው ነው። ያኛው ሲሄዱ ይሄኛው እያረረባቸው ነው። በእርግጥ የሰዎች መወዛገብ፣ መጨናነቅ፣ መጨቃጨቅ እና መባላት የኔ ትርፍ አይደለም። ፐርሰናሊ እንደገናም የወንጌል አማኞችም ትርፍ አይደለም። ግን ምን አመጣው እሱን የሚለው ነገር በደንብ ዲል እንዲደረግ እፈልጋለሁ። እንዲህ አይነት መናወጥ ውስጥ ያለው ለምንድን ነው? አየህ እጁን አልያዝክም ማለት ነው። አየህ ወንጌል አልያዝክም ማለት ነው። ያ ነው ችግሩ እንጂ በፍጹም ወንጌል ጥላ ስር ሆነ እንደዚህ እንትን አትልም። ገና የእንትኖቹ ሳይበርድ የዛኛው ዲቤት ሳይበርድ ሌላ ጣጣ እንዴ! ምንድን ነው አሁን? ቆም ብላችሁ ማሰብ አለባችሁ። ለምንድን ነው ይሄን ያህል መናወጥ የበዛው? ኦኬ አዲሱ ርዕስ ደግሞ ምንድን ነው? ገና እኮ ያልተመለሱ አሉ። ገና ያልተደፈነ ገና እየነደደ ያለ እሳት አለ በየቦታው ብዙ ርዕሶች፣ ብዙ ሀሳቦች ገና ያላጠፏቸው አሉ። ለዛ መልስ ሊሰጡ ሲሉ በላይ የተጨመረባቸው ነው። ሶ ወደ ምኑ ነው የምንሄደው? ሴሌብሬት የምናደርገው ቃጠሎ ባይኖርም ግን ችግሩን አድሬስ ማድረግ እንፈልጋለን። በጣም ለነሱ የመፍትሄ ሰው ሆነን ለመቅረብ ፈልገን ሳይሆን ወንጌላችን በእርግጠኝነት ለየትኛውም በተለይ እንዲህ አይነት ስፒሪቹዋል ክራይሲስ መፍትሄ ይሰጣል። ኢንፋክት ከዛም አልፎ ለምድራዊ ህይወት ራሱ በጣም እረፍት የሚሰጥ ነገር ነው። ኦኬ ዛሬ የተገባበት አዲስ ርዕስ ምንድን ነው? ያው ዋለ አደረ ቃሉን ይጠሉታል እንጂ ካለ ኢየሱስ አልሆን እያለ መጣ። ነገሮች ሁሉ አልሆን እያለ መጣ። በእንትና ሞከሩት አልሆን እያለ መጣ። በከሊትም ሞከሩት አልሆን እያለ መጣ። በመላክም ሞከሩት አልሆን እያለ መጣ። ስለዚህ መጨረሻ ላይ በኢየሱስ ሆነ መስማማቱ። አይ እሱማ እንደሱ የለም ወደሚል መጣ። በፈለከው ርዕስ ግባ፣ ወንጌል ኢየሱስ ነው። ታይትሉን ልትለውጠው ትችላለህ። ከላይ መግቢያውን ምናምን ርዕሱን ልታምታታ ትችላለህ። ግን በቃ በኢየሱስ ካልደበደምከው ወንጌል ተብሎ ሊያዝልህ አይችልም። ስለዚህ አሁን መጨረሻ ላይ የመጣው ነገር ምንድን ነው? ወደ አብ የሚገባው በኢየሱስ ብቻ እንደሆነ ከሱ በቀር ማንም እንደሌለ አሁን ደግሞ ኦፊሻሊ መናገር ጀምሯል። እኛ እኮ ድሮም እንላለን። ኦኬ ድሮም ትላለህ። ጥሩ፣ አይ ጥሩ፣ ምን ችግር አለ እያላችሁ ከነበረ እንደዛ ከሆነ ሌሎቹ ለምን አስፈለጉ ነው አሁን መመለስ ያለብህ ነገር ምንድን ነው? ሌሎቹ አማላጆች፣ ሌሎቹ አስታራቂዎች፣ ሌሎቹ ፍጡራኖች ለምን አስፈለጉ ነው። ሁሌም እንደምናገረው የኢየሱስ የማስታረቅ ስራ በቂ የማይሆንበት ሁኔታ አለ ወይ? ቃሉን ነው ከጠላሁ እንጂ እኮ አማላጅ መሆኑን እኮ ተግባብተናል። ወደ ሳይሆን በግድ በቤተ ክርስቲያን ትርጉም አሁንማ ጭራሽ ተገደ ሆነ እኮ ምልጃውን የምትቀበለው። ለምንድን ቤተ ክርስቲያኒቷ የምቀበለው መዝገበ ቃላት ይሄ ነው ብላ ሪፈር ያደረገችው አሳያለሁ፣ ችግር የለም። መጥቶ የሚሞግተኝ ሰው እንዲኖር ስለምፈልግ፣ የሚማር ሰው እንዲኖር ስለምፈልግ፣ የሚወያይ ሰው እንዲኖር ስለምፈልግ አቆየዋለሁ። ግባና የታለ ቤተ ክርስቲያናችን አማላጅን መካከለኛን አማላጅ ያለ ትርጉም ይነበብልኝ፣ እሱ ይታይልኝ፣ ከመዝገበ ቃላቶች ሁሉ የምቀበለው ይሄንን ነው ያለችው የታለ ብለህ አንተ መጠየቅ ነው ያለብህ። ያጠፋችሁት ኢየሱስ መካከለኝነቱን መካድ ነበረባችሁ። ምልጃውን እንደካዳችሁ ማለት ነው። አንደኛውን መካከለኝነቱን መካድ ነበረባችሁ። ባለፈው አስታራቂ አይደለም ስትሉ በቤተ ክርስቲያኒቷ አፈታት በራሷ ዌብሳይት ላይ አማላጅ አስታራቂ አማላጅ መሆኑን ዱብዳ ወረደ። ጥሩ ነው። እንዲህ አይነት ዱብዳዎች ጥሩ ነው፣ ከሐሰት ስለሚያላቅቁ ከተተበተብክበት ትርክት ስለሚያላቅቁ እንደ ክፉ አናየው። ጥሩ ነው፣ ተገላገላችሁ። አሁን አንድ ቀለለ፣ ዋን ዳውን። አሁን ሁለተኛው ዛሬ ደግሞ የፈነዳው ምንድን ነው? መካከለኛ ካልክ አማላጅ ነው፣ አማላጅ ካልክ መካከለኛ ነው። ኢየሱስ መካከለኛ መሆኑን ከተቀበልክ ወደ ሳይሆን በግድህ ቤተክርስቲያኒቷን አከብራለሁ፣ እሷ ካለችማ ምን አረጋለሁ፣ እሷ ሪፈር ያደረገችውን እቀበላለሁ፣ የእሷን ውሳኔ እቀበላለሁ ምትል ኮንክ ኦርቶዶክሳዊ
በግድህ አማላጅነቱን ትቀበላለህ። እስካሁን እየተለመንክ ነበር አይደል? በልምምጥ ነበር። አንተን ለማስረዳት ብዙ መከራ ማየት ነበረብን። አሁን ግን ቤተክርስቲያን ከዲክሽነሪዎች መካከል ከመዝገበ ቃላቶች መካከል በመረጠችው በገዛ እጇ አማላጅነቱን ተቀበላለች። መካከለኝነቱን በማያወላዳ ሁኔታ የተቀበለ ሁሉ አማላጅነቱን ሳይወድ በግዱ ይቀበላል። አንሌስ ከቤተክርስቲያን እወጣለሁ ካላለ በስተቀር። አይ ኦርቶዶክስ ደግሞ አበዛችሁ፣ ሲኖዶስ ደግሞ አበዛው፣ ማህበረ ቅዱሳን ደግሞ አበዛው ካላለ በስተቀረ አይ እዛው ነው የምቆየው። እንግዲህ እነሱ ካሉ ሊቃውንቶች መቼም ካሉ እኔ ከነሱ በላይ አልሆንም፣ ከቤተክርስቲያን በላይ አይደለሁም የሚል ሰው ዛሬ እየመረረው የሚውጠው ሰዓት ደርሷል። አኬ እንደዚህ የተፋው ለምንድን ነው? በቃ ከዚህ በላይ ከሄደ ከቤተክርስቲያን ጋር እንደሚጣላ ገብቶታል። በቃ ከዚህ በላይ መሄድ አይችልም። ይሄን ያህል ነው መሄድ የሚችለው። ሰው ምንድነው ያደረገው? ዛሬ ሚኪ ቤት አሁን ምሽት ላይ የነበራችሁ እኔ ጋር ምሽት ስለሆነ ባላችሁበት ቦታ ከጥቂት ሰዓታት በፊት ያያችሁ ሰዎች ካላችሁ ምንድነው ማድረግ ያለባቸው? ሐሳቡን ለማስረሳት ጴንጤዎች ቪዲዮ ቆርጠውብኛል ብሎ መጣ መዝሙር ያሬድ። እንዴ ስታይል ቀይር እንጂ መዝሙር ያሬድ። አንዳንድ ጊዜ የሆነ ቶፒኮችን ዲል ስታደርግ ተቆርጧል የምትለዋን ቃል አበዛሃት። የሆነ መጽሐፍ ሲወጣ ሐሳቡ ተቆርጦ ነው። ከቦርናጌን ጋር በተአምረ ማርያም የቤተክርስቲያኒቷ መከራከሪያ አይደለም እንዳትከራከሩበት ባለችው መጽሐፍ ስትከራከር በተአምረ ማርያም ምን አልከው? ቆርጠህ ነው ያነበብከው ትላለህ። እቺ ቆርጠህ የምትለውን ቪዲዮ ሲታይ ቆርጠህ ትላለህ፣ መጽሐፍ መረጃ ሲወጣ በቆርጠህ ትላለህ። ባለፈው ኤርሚያስ ከመምህር በረከተብ ጋር ዌብሳይቱን አውጥቶ ሲያሳይ ቆረጠ ትላለህ። ለምንድን ጨንቆሃላ? ተቆረጠ ያልከው ነገር መጣና ለወጠው። ዋናውን ሐሳብ አልለወጠውም። አማላጅ አስታራቂ መሆኑን ለወጠው። አማላጅ አስታራቂ መሆኑን ከማህበረ ቅዱሳን ላይ መረጃውን ስናሳይ ምን አለ? መጣና ተንደርድሮ መጥቶ ኖ ቆርጠውት ነው እንጂ ከስር የሚያማልድ ፍጡር ብቻ ነው ይላል። እኛ ምን አገባን? ከስር የሚያማልድ ፍጡር የሚበል እናንተ ከፈለጋችሁ እንስሳም በሉ የሆነ እንትን ግዑዝ ነገርም በሉ የሚያገባን እኮ የለ። የእናንተ ትርጉም አይደለም የሚያገባኝ። ዋናው ነገር የላይኛውን አልካዳችሁትም ወይ ነው። እናንተ ለራሳችሁ አማላጅ ብላችሁ የምትጠሩት ብዙ ሊኖር እኮ ይችላል፣ ደግሞም አለ። አሁን ጥያቄው ምንድነው? ሰዓቱ የደረሰው ምንድነው? ማትወዱት ሰዓት ደረሰ። ተቆረጠብኝ ብትሉን ቪዲዮ ያየነውን ግን ውድቅ አያደርገው። ከሱ በቀር ማንም በጭንቅላተ ተፈጠፈጣል የሚል ቃል የተጠቀመው አይደለ? አናቲ ይፈርሳል የሚል ቃል የተጠቀመው። እኔ ለምን ይሄን ቃል እንደተጠቀመ አኪ አላውቅም። አናቲ ይፈርሳታል እንጂ ከኢየሱስ ውጪ ወደ አብ የሚያስታርቅ የለም አለ። እናማ የማርያም ጥቅሟ ምንድነው? ምንድነው ጥቅሟ? ንገረኝ እስኪ። በመልጃ ዙሪያ ነው ማወራ። ኢንፋክት በምንም ዙሪያ በዚህ ሰዓት ማርያም ምንም የምትጠቅመን ነገር የለም። እናከብራታለን፣ እንወዳታለን፣ ብጽዕት ናት ሶን። ግን ከጥቅም ከማስታረቅ አንጻር ምንድነው የገብርኤል ድርሻ? የቅዱሳን የሰማዕታት ድርሻ በአናት ትፈርጣለህ ነው ምናምን። እኔ ይሄን ቃል ለምን ተጠቀመው? አናት ይፈርሳል አለ። which is ካልተቀበልከኝ አናት እየፈረሰ ነው ማለት ነው። ኦርቶዶክሳውያኖች እኛን ፈልገው ማናታችሁ መፍረሱን እሱ የተጠቀመው ቃል ስለሆነ ነው ደግሜ የተጠቀምኩ ያለሁት። ዋናው ነገር ግን ዛሬ ምን ቤታችን የከፈት ነው ምንሄድበት በጣም በሰፊው ምንሄድበት ጉዳይ ምንድነው? ከአብ ጋር የሚያስታርቀው ኢየሱስ ብቻ ከሆነ ወይ ብቻ አይደለም በሉን፣ ተሳስቷል አኬ በሉን ከሆነ መዝሙር ያሬድ ተንደርድሮ መጥቶ የተቆረጠ ቪዲዮ አለ ቅዱሳንም ይማልዳሉ ብሏል። ከዛ በኋላ ይበላ፣ እኛ ምን አገባን? ዋናው ነገር ከኢየሱስ ውጪ ወደ አብ የሚያስገባ እንደሌለ መተማመናችን ነው እንጂ እኮ እናንተ ብዙ እኮ ነው አማላጅ ነው የምትሉት። ከማጋ ነው ታዲያ ማርያም የምታስታርቅ? ከኢየሱስ ውጪ ማንም ከሌለ አለ ካል ካናት የሚፈርስ ከሆነ ምንድነው ነገሩ? ከማጋ ነው ለምን ፈለከው የማርያምን ምልጃ የምታማልድ ቢሆን ማለት ነው። ታማልዳለች እያልኩ አይደለም። እንደው ነው ብለን እናስብና ለምን ፈለከው? ዛሬም ስጠይቅ ነበረ ብዙ ወንድሞችን ሌላ ቤት ላይ ዞሮ ዞሮ ከአብ ጋር ከመንፈስ ቅዱስ ጋር ታረቃለሁ ነው የምትሉት አይደል? እኮ በቃ በኢየሱስ ከሆነ ለምን ፈለከው? ይልላውን ነገር የሱ የማይሰራበት ሰዓት ይኖር ይሆን? ሰኞ፣ ሮብ፣ ዓርብ ነው የሱ ምልጃ። ሌሎቹ ቀኖች በቅዱሳን ነው አይደለም። እሱ ኢኒሻል እንትን ነው ኢኒሻሊ ሲያስታርቀን ነው አለ። ተመልከቱ፣ ኢኒሻል ሳሊቬሽን የሚለው ገና መልስ አልሰጠውም። ዛሬ ደግሞ መዝሙር ያሬድ ምን ብሎ ይዞ መጣ? ኢኒሻሊማ የታረቅ ነው በሱ ነው አለ። ኧረ እባክህ ዛሬ ሙስሊም መታረቅ ቢፈልግ በማን ነው የሚታረቀው? በማርያም ነው የሚታረቀው ከአብ ጋር። የቱን ደሟን አሳይታ፣ የቱን የቤዛነቷን ስራ አሳይታ፣ የቱን የመስቀል ስራዋን አሳይታ፣ ገብርኤል የቱን የመስቀል ስራ አሳይቶ ነው ከአብ ጋር የሚያስታርቀ? ምን ደም ይዞ ገብቶ ነው ወደ ቅድስቲቱ የሚያስታርቀ ከአብ ጋር?
ሰማዕታት የትኛውን ደማቸውን አሳይተው ነው የሚያስታርቁ ከአብ ጋር? የትኛውን የመስቀል ስራቸውን አሳይተው ነው ቅዱሳን ከአብ ጋር የሚያስታርቁ? አንድ እኮ ነው። አንድ አለና ይላል። በቁጥር ሲያስቀምጠው ራሱ አንድ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ላይ ስትመለከቱ በሰውና በእግዚአብሔር መካከል አንድ። አይ አንተ ቤት ስንት ነው ግን ያለው? ብዙ። አንድ ነው ያለው። አብ ስንት ልጅ ላከ? አንድያ ልጁ። ስንት ሰው ሞተልህ? አንድ። የስንት ሰው ወይም የስንት መላእክት እንደውም ደም የሚላቸው ወይም ሰማዕታት ቅዱሳን ደም ፈሰሰልን? የአንድ ፍጹም ሰው የአንድ ፍጹም አምላክ። የለም እኮ ለወሬ ለእንትን የማይመች እኮ ነገር ነው። አሁን ቃሉን ጠልተዋል አማላጅ የሚለውን፣ ግን የተሰራው በኢየሱስ ብቻ ነው። የምልጃ ስራ የተሰራው በኢየሱስ ነው። የማስታረቅ በለው በኢየሱስ ነው። ሌላ ሰው መጥቶ ክሌም ሊያደርገው የማይችለው። ለምን ፈለክ ስትባልኩ ትንተባተባለህ እኮ። አሁን እሺ ገብርኤል ለምን ፈለክ በአማላጅ እንዲያሳስብልኝ እግዚአብሔርን? የሚረሳ እግዚአብሔር ነው ያለህ ማለት ነው አንተ። ገብርኤል ካላሳሰበው የሚረሳ ማርያም ባትነግረው ኖሮ ውይ እውነትሽ ነው አንቺ እሱ ልጅ ጉዳይ ምን ደረሰ? እኔ የምልሽ ኧረ እንደው እንኳን አነሳሽ ወይን ጉዳይ ኧረ እሱ ልጅ ምና እንዴ የሚል ይመስልሻል? ሰማዕታት ባይነግሩት ኖሮ አዎ ባለፈውም ብሎ የነበረ ያው ታውቃላችሁ እኔ ቢዚ ነኝ ምን አለ እዛው እናንተ የሆነ ነገር ብታደርጉለት የሚል ይመስላችኋል? የሚረሳ እግዚአብሔር ሲኖሩ ነው የሚያሳስብ አማላጅ የሚያስፈልግ። ድገሙ አልከኝ። የሚረሳ እግዚአብሔር ሲኖር ነው የሚያሳስብ ፍጡር የሚያስፈልግህ፣ የሚያሳስብ መልአክ የሚያስፈልግህ። እኔ የሚረሳ እግዚአብሔር የለኝም። ጎሽ እንኳን አስታወስከኝ የሚል የለም። ለምን ፈለግከው? አናት ይፈርሳል እያለ ነው እኮ ወንድም። በሌላ እመጣለሁ ካልክ ወደ አብ አናት ይፈርሳል። ታዲያ አማላጅ የተፈለገው ወደ አብ ለመድረስ ነው። ከኢየሱስ ውጭ የለም ካላችሁን ለምን ፈለግካቸው ሌሎቹን? በቃ እኮ አለ ዩዝለስ ሆኖ ካየ የሐሰት ትምህርት ዩዝለስ ሆነ። አሁን ጉዳዩ መካከለኝነቱን አፍንጫህን ተይዘህ አሁን በራስህ መምህራን በራስህ መጽሐፍት አሳምነውሃል። አሁን አመንክ አይደል? መካከለኝነቱን እኛ እኮ ድሮም አልካድንም። ኦኬ ድሮም አልካድክም፣ ጥሩ ችግር የለውም። መካከለኛ አማላጅ ነው እያለ ነው የቤተ ክርስቲያኒቷ ቀዳሚ መዝገበ ቃላት። ይታይልኝ ተራዳይነቷን የማርያምን ስታዩ ምልጃን ሪፈር ስታረጉ ሌላ አልፈልግም ገጽ 775 ላይ ሄዳችሁ ይህንን መዝገበ ቃላትን ሄዳችሁ ይልኝ አለች። የቱን አልናገርም ናግባና ጠይቀኝ። ወይም ኤርሚያስ ያለ ዳኒ ያለ ወንድሞቼ እነ ቢኒ የተወደዱ ወንድሞች እነ ውቤ አሉ፣ እነ አስራት እነ ፓስተር ዳኒ አሉ። በደንብ ያሳዩሃል ከፈለክ። አሁን ይሄ ሰዓት እንዳይመጣ ነበር ኦርቶዶክሶች ተጋደሉት። ይሄ ሰዓት እንዳይመጣ ማንም የለም እንዲባል አልፈለጉም ነበር ተባለ። እንግዲህ ምን ታረቀው? በእርግጠኛ ከሌ ተናገረ ብለን ከሌላ ዓለም ትምህርታችን የሰራነውን ትምህርት ግን መጨረሻ ላይ ልጁ ተቀበለው ነው የምንለው እንጂ አኪ አለልን የስ ከበደ አለልን የስ በቃ ትክክል ነን ብለን ከከሌ ላይ ከእናንተ ላይ ቀርተን ነው እንደኛ ትክክል ነን የሚጀምረው አይደለም። የእኛን እውነት ግን ኤኮ ማድረግ ጀመራችሁ፣ ማስተጋባት ጀመራችሁ ሳትወዱ በግዳችሁ። አሁን መካከለኝነቱን አሜን ካልክ ባይ ዲፎልት ምልጃውን ተቀብለሃል። ወደ መረጃው እንሄዳለን ማለት ነው። ቴንክ ዩ ዳኒ፣ ሌትስ ጎ አሄድ። ዳግሻይ ጸጋ ይብዛልህ፣ ተባረክልኝ። ሪስትሪክሽን መጥቷልና ኮፒ ሊንክና ሼር አድርጉት። ጸጋ ይብዛላችሁ፣ ተባረኩ። ሪፖስት ይደረግ። ለ10 ደቂቃ ነው አክቹዋሊ ብዙ አይደለም፣ ግን ሪፖስት አድርጉት። ድጋሚ እንደ አዲስ ሪፍሬሽ ይደረግ። ይሄው ነው። ምናልባት ዳጊሻ ያለው አንድ ሐሳብ አለ፣ ወሳኝ ሐሳብ አለ። እሱን ሐሳብ እንድናጠነክረው ፈልጋለሁ። በተለይ ሳምበዲ ስላለ አይደለም እያደረግን ያለ ነው። ኦልሬዲ መጽሐፍ ቅዱስ ስላለ ነው እኛ የምናምነው። ለኛ አዲስ አይደለም። ይሄው መጽሐፍ ቅዱስን ማንበብ ሲጀምር ሰው ኦርቶዶክሳዊ ቪው ኖሮት ሊቀጥል አይችልም። በቤተ ክርስቲያኒቷ ንግግር መናፍቅ ይሆናል። ይሄንን ነው ማለት ሰው ኦርቶዶክስ ሆኖ መቀጠል አይችልም። በቃ መናፍቅ ይሆናል። በኦርቶዶክስ ምን ማለት ነው? በሌላ አነጋገር ጥሩ ጴንጤ ይሆናል ማለት ነው። መጽሐፍ ቅዱስን እያነበብክ ከቀጠልክ በኦርቶዶክስ እምነት ውስጥ መቀጠል አትችልም። እንደው ቶሎ የምትነቃበት ታይም ሊለያይ ይችላል እንጂ በዛው አትቀጥል። እሺ እስቲ እንስማ። ምናልባት
እሺ ኦርቶዶክስ ካለ ግን ቅድሚያ አንስት። ኤፍሬም ሰላም፣ ከየት ቤተ እምነት ነህ? ሰላም ኤፍሬም። ዳኒ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት ነህ አንተ? አለሁ። ዳጊም አንተም ኤርሚም የምታደርጉት ነገር በጣም ደስ ይላል። ልናግዝ ይሰማል? ትሰማለህ ኤፍሬም? ልናግዛቸው የምንችለው ነገር ካለ እኛ ደግሞ ባክግራውንድ ላይ ብዙ ጊዜ እንሰማቸዋለን እና በጣም ደስ ነው የሚለው። ምን ለመናገር ፈልጌ ነው የገባሁት፣ ይሄ አክቹዋሊ እኛ ሰዎች እንዲድኑ መንፈሳዊ ነገር እንዲያውቁ እንዲበራላቸው ነው እንጂ የምንፈልገው ለሆነ ሃይማኖት ድርጅት እንደማንከራከር ይታወቃል። ሰዎች ያ ባይገባቸውም እና ዳጊም ኤርሚም አንተም ሌሎችም እዚህ ቲክቶክ ፕላትፎርም ላይ የምትሰሩ ልጆች የምትሰሩት ነገር በጣም በጣም የሚገርም ነገር ነውና በርቱ። እግዚአብሔር ከእናንተ ጋር ነው፣ ከኛ ጋር ነው። ገና በትውልድ ላይ የተሰራውን የትኛውም በእውቀት ላይ ሊሆን ይችላል፣ በአስተሳሰብ ላይ ሊሆን ይችላል፣ በአመለካከት ላይ ሊሆን ይችላል። በየትኛውም የተሰራው ስራ ይፈርሳል። ሌላ አንድ ነገር ብቻ ተናግሬ ልውጣ፣ ፕላትፎርሙ እናንተ እንድትጠቀሙት። ተቃውሞ ይበዛል፣ ንጭንጩ ይበዛል። ግን የሚገርማችሁ በየሰፈሩ በየመንደሩ የጠላት ስራ እየፈረሰ ነው። በቃ ጠላት ያስቀመጠው ትምህርት በሉት የትኛውም አስተምሮ፣ አስተሳሰብ፣ አመለካከት እየፈረሰ ነው። ይሄንን እመሰክርላችኋለሁ። ፐርሰናል የማውቃቸው ሰዎች ወንጌል መስማት የማይፈልጉ የሚጠሉ ቤተሰቦቻቸው ውስጥ ያሉን ቅዱሳን የሚጠሉ ሰዎች ይገርማቸዋል። እዚህ ቲክቶክ ላይ ማንም ስለማያያቸው ሪከርድ የተደረገውንም ወይም ደግሞ ሰው ሼር የሚያደርገው ነገር ያዳምጣሉ። በዚህ አጋጣሚ እኔ ለቅዱሳን የምነግራችሁ ነገር ስትገቡ እንደዚህ ንጹህ የሆነውን ነገር የሚናገሩ ወንድሞች፣ የሚያገለግሉ ወንድሞች የሚያደርጉትን ነገር ሼር እናርግ፣ ኮፒ ሊንክ እናርግ። ምንም ኮስት የሚያደርገን ነገር የለም። ግን እኛም የወንጌል ተሳታፊ እንደሆንም በቃ ዘመኑ ያመጣልን ሰዎች ፊት ለፊት የማይመጡትን ሰዎች የምናገኝበት፣ እውነት የሚፈልጉት ሰዎች የምናገኝበት ፕላትፎርም ስለሆነ ይሄ እንድታደርጉ ነው። ጌታ ኢየሱስ ይባርካችሁ። በተቻለ መጠን ጸልይላችኋለሁ። ተባረኩ። አሜን። ኤፍሬም ተባረክ፣ ጸጋ ይብዛልህ። ትልቁ ገዛ እሱ ነው። ጸልዩልን፣ ጌታ እንዲረዳን እንዲያግዘን። ጌታ የተባረከ አምላክ ነው። ምናልባት ኤፍሬም ያለው አንድ ፖይንት ላይ እንዲሁ ለሁላችን ከጠቀመን ጥሩ ነገር ሼር አድርጉ። ማለት አሁን ወንድምነት ሲናገር ሲያገለግል፣ ዳግሻ ሲያወራ፣ ቢኒ ቢሆን ፓስተር የሚጠቅም ነገር ከወንጌል ጋር ተያይዞ ሰዎች ቢሰሙትና ቢያደምጡት መልካም ነው የምትሏቸውን ነገሮች ካለ ፕሊስ ሪከርድ አድርጋችሁ ልቀቁት። እግዚአብሔር በዛ እንዴት እንደሚሰራ አታውቁም እናንተ እና ለእኛ በጣም ግልጽ የሆኑ ጉዳዮች ለብዙ ሰዎች ግልጽ አይደሉም። ከዛ ያለፈ ሰዎች ጋር እንዲደርስ ብታደርጉት እነኛን ቪዲዮዎች እየቆረጣችሁ ዩቲዩብ ላይ ያለ ቲክቶክ ላይ ያለ እነኛን እየቆረጣችሁ ለብዙ ሰዎች እንዲደርሱ ሼር አድርጉት። ወንጌል ሼር ሲደረግ ሰዎች መቀየራቸው ግድ ነው። ምክንያቱም የሚሰራ አሁንም የሚያደርግ አቅም ያለው ጉልበት ያለው እግዚአብሔር ከኛ ጋራ ነው እና ሲልከን ብቻችን አይደለም የመጣ ነው የወጣ ነው። ታውቃላችሁ እስከ ዓለም ፍጻሜ ድረስ ከናንተ ጋራ እሆናለሁ ያለን ጌታ ነው ያለንና ፓወርፉል ነው። ሜሴጆቹ መልእክቶቹ ከኛ አንጻር ሳይሆን ከንግግራችን ጥበብ ሳይሆን ከንግግራችን የቃላት ማማር አንጻር ሳይሆን ውስጡ ካለው መልእክት የተነሳ ፓወርፉል ናቸው። የክርስቶስ ኢየሱስን የማዳን ወንጌል እውነተኛውን የጽድቅ ተስፋ የሚናገሩ መልእክቶችን ፕሊስ ችላ አትበሏቸው። ሼር አድርጓቸው። በጣም በሚገርም መልኩ እኛ የምንሰራው ወንጌል አማኞች ላይ ኦርቶዶክሳውያን ላይ ቢሆንም ሙስሊም ጭምር ይድናል አይደል? ሙስሊም ጭምር ማለት ነው። ሃይማኖት የሌላቸው ሰዎች ሁሉ ጌታን ይቀበላሉ። ለምን? የሚዘራው ቃል የአምላክ ቃል ስለሆነ ደግሞም ይበቅላል፣ ደግሞም ፍሬም ያፈራል። ስለዚህ ሼር አድርጉት፣ ለብዙ ሰዎች እናድርስ። በዚህ ደረጃ ላይ የወንጌል አማኞች ትንሽ ወደኋላ ቀርተናል። ትክክል አይደለም አይደል? ጌታ በረዳችሁ አቅም እንግዲህ ከት ማድረግ በጣም ቀላል ነው። ከት አድርጎ ፖስት ማድረግ ጥሩ ነው። መልእክት በዛ አገልግሎት ላይ እንድትበረቱ ከት ማድረግ ሼር ማድረግ ነው የምትችሉ ሰዎች በቃ በዚህ ነገር ላይ እንድትበረቱ በጌታ ፍቅር እናበረታታችኋለን። ጸሎቱን አንዘጋም፣ አንረሳም። ጸጋ ይብዛላችሁ። እሺ ተባረኩልኝ። ወደ ሐሳባችን እንመለሳለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ መሲ ከየት ቤተ እምነት ይሆን? መሲ ማኛ ይላል። ሰላም ለእናንተ ይሁን። እሺ እታለ
እኔ በጌታ ነኝ። ያው ከውጭ ሆኜ ሼፕ ታፕ ኮፕሊንግ ማድረግ ነው እንጂ ያው በስተት ነው የገባሁት። በጣም አመሰግናለሁ። ጸጋ ይብዛል። እሺ ተባረክ። እሺ እሺ የግሪክ አይ ቲንክ የግሪክ ነው ወይስ የዕብራይስጥ ብቻ የሆነ የአረበኛ ጭምር ስም ያለ ሰላም ወዳጅ እንዴት ነህ? ሰላም ለእናንተ ይሁን ዳኒ። እኔም ከእናንተ የሆነኝ ከወንጌል አማኞች እና ቀጥሉ። አሪፍ እውቀት እያገኘን ነው። እሺ ተባረክልኝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እኔ ኦርቶዶክሳዊ ነኝ፣ በኢየሱስ ምልጃ ላይ መካከለኝነት ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ይጻፍልን። እሺ ኦርቶዶክስ ጻፉ ስትባሉ ግን የወንጌል አማኞች ፕሊስ አንድ ቁጥር ጽፋችሁ አትግቡ። እሺ ውስጥ አንድ ቁጥር ልካችሁ አትግቡ። ኦኬ የጠራ ነው ኦርቶዶክሳውያንን ነው። ኦርቶዶክስ ካልሆናችሁ አንድ ቁጥር ጽፋችሁ ሪኩዌስት ገስ ላይ እንድንቀበላችሁ አታርጉ። እሺ ምክንያቱም ምናልባት ሪኩዌስት ልካችሁ የወንጌል አማኝ እንደሆናችሁ ሞዴሬተሮች አይተው ሊሆን ይችላል ያላስገቧችሁና ጊዜ ማባከን ነው የሚሆነው። እንደዛ እንዳናረግ በቃ የወንጌል አማኝ ሲባል አንድ ቁጥር ጻፉ። ግን ኦርቶዶክስ እየተባለ አንድ ቁጥር ጽፋችሁ በጣም ጊዜ ነው የምትገሉት። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ ግልጽ ነው። ጊዜው ሊቆይ ይችላል እንጂ ወዳጄ ቆንጆ ጴንጤ የሆነ ዘመንን ነው የምትጨርሰው። መጽሐፍ ቅዱስን የምታነብ ከሆነ ማለት መጽሐፍ ቅዱስን የምታነብ ከሆነ በቃ ቆንጆ ጴንጤ የሆነ ዘመንን ትጨርሳለህ። እሺ ዘሌ ሰላም፣ እንዴት ነው? እግዚአብሔር ይመስገን ሰላም፣ ሁሉ መልካም፣ ሁሉ ሰላም። ከየት ቤት ያምነት? ከኤምኬሲ መሰረተ ክርስቶስ ማለት ነው። እሺ እኮ አሁን አንድ ቁጥር ኦርቶዶክሳውያን አንድ ቁጥር ጻፉ፣ የወንጌል አማኞች አንድ ቁጥር አትጻፉ ተብሎ አንተ ጽፈህ ነው ገስት መስለካ። ሶሪ ዳኒ ሶሪ ወታቸው ነው ማለት አሁን እያወራን ማለት ነው። ሰላም ነው አይደል? እሺ ሌላ ኦርቶዶክሳዊ ካል እንቀበላለን። ሌላ ኦርቶዶክሳዊ እሺ ወንጌል ቅዱስ ሰላም፣ እግዚአብሔር ይመስገን ሰላም ነው። ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ኢየሱስ አማላጅ መካከለኛ ነው ብለህ ታምናለህ? ኢየሱስ መካከለኛነቱን አምናለሁ። አማላጅነቱ አንድ ጊዜ የተፈጸመ አማላጅነትን እንዳደረገ አምናለሁ። መካከለኛነቱ አንድ ጊዜ የተፈጸመ ነው ወይስ አሁንም መካከለኛ ነው? እንግዲህ መካከለኛነቱ ከምን አንጻር ነው የሚለውን ነገር ስናይ አንተ ምናልባት ከመለመን ከመጸለይ ጋር አልጠየቅኩም። አሁንስ መካከለኛ ነው ወይ ነው ያለው? ክርስቶስ መካከለኛ ነው አሁንም። እርግጠኛ የሚሰማ ሰው አሁን በሰማይ ሆኖ ኢየሱስ መካከለኛ ነው ማለት ነው። ኢየሱስ እኮ በሰውና በእግዚአብሔር መካከል ያለ መካከለኛ መሆኑን መጽሐፍ ቅዱስ ይናገራል። አሁንም ነው ያልኩህ። አሁን በሰማይ ሆኖ ኢየሱስ መካከለኛ ነው ብለህ ታምናለህ? እንደ ኢየሱስ ክርስቶስ ሰውም አምላክም ይሆናል እንዴ? እሱ እኮ ነው በሰውም ሰውም ይሆን አምላክም ይሆን አምላክ ኢየሱስ ክርስቶስ ነው። አሁን ኢየሱስ በሰማይ መካከለኛ ነው ብለህ ታምናለህ ወይ ያለው? አዎ አልኩህ እኮ። እሺ መካከለኛ ማለት ምን ማለት ነው? ጥሩ ካመንክ መካከለኛ ማለት ሰውም የሆነ አምላክም የሆነ ማለት ነው። ማስረጃ ነው እንዴ? ማስረጃ ኢየሱስ ክርስቶስ ሰውም አምላክም አይደለም? መካከለኛ ማለት ሰውም እግዚአብሔርም መሆን ነው ማለት የሚለውን ንግግርን ማስረጃ ነው። መካከለኛ የሚለውን ትርጉም የሚተረጉም ማስረጃ ነው። ኦፍ ኮርስ ንግግር እንግዲህ መካከለኛ የሚባለው
በሁለት ነገሮች መካከል ያለ ነው። ማስረጃ ነው የቆ እንግዲህ ኢየሱስ ክርስቶስ ደግሞ ከሰውም ነው ከእግዚአብሔር ነው እንዴ? መካከለኛ የሚለውን ትርጉም ነው እንዴ? ምን አይነት ጥያቄ ነው የምጠይቀው? በጣም ግልጽ ጥያቄ። መካከለኛ ማለት ግማሽ ማንነቱ ሰው ሆነ ግማሽ ማንነቱ አምላክ የሆነ ብለህ ነው የተረጎምከው። ማስረጃ አንጣ ነው ያልኩህ ለዚህ ነገር። ምን ከምን ላይ ነው ማስረጃ የፈለከው? እያወራ ያለው ቃላቶችን አይደለ የሚያስረዳልህ? ኤኒ ማስረጃ ካለ አንተ ማለቴ መካከለኛ የሚል ከመጽሐፍ ቅዱስ ነው ወይስ ከሌላ የመዝገበ ቃል አለኝ ከምትለው ማስረጃ አንጣና መካከለኛ ማለት ግማሽ ሰው ግማሽ ደግሞ አምላክ ማለት ነው ብለህ የፈታበትን ማስረጃ አንጣ ነው። እሺ እንግዲህ እኔ እንደዛ ነው ማምነው። ልክ አይደለህም። እምነትህን በማስረጃ አድርገው ነው እያልን ያለ ነው። እንደሱ እንደምታምንማ እኮ ስላወራህ እኮ ነው ማስረጃ የጠየቅን። ለዚህ ነው ለዚህ ንግግር ማስረጃ አንተ ማስረጃ ሁሉ እኮ የሆነ ነገር እንድታምን አያደርግህም። ግን እኔ የአማርኛ ቋንቋ ተናጋሪም እንደመሆኔ መካከለኛ የሚለው እንደዚህ ይረዳለሁ። ኢየሱስ ክርስቶስ በእግዚአብሔርም በሰው መካከል የሆነ አሁንም የጠየቅን ያለ ነው ማስረጃ ነው። ለዚህ ንግግር ማስረጃ አንተ ማስረጃ መካከለኛ የሚለውን ትርጉም የሚተረጉም ማስረጃ ለጊዜው እጄ ላይ የለም። እሺ ላሳየህ የምችለው ማለት ነው ማስረጃ የለኝም። እኮ ስለሌለ ነው አልታሳየን የምትችለው እኮ ስለሌለ ነው። አንተ በምትልበት ደረጃ ላይ በየትኛው መዝገበ ቃላት ላይ ምንም አይነት ፍቺ ልታገኝለት አትችልም። እዚህ ዲያቆናት ወይ ደግሞ መምህራኖች ለራሳችሁ ትምህርት በሚመች መልኩ ከመፍታት አንጻር በስተቀር መካከለኛ የሚለውን የመጽሐፍ ቅዱስ ቃልን ወስደ አንተ በምትለው ደረጃ ላይ የፈታ ሊፈታም የሚችል ሰው የለም። አየህ? እሺ መካከለኛ ዳግሻይ አለ ወይት አለው ዳኒ ፈለከኝ? እሺ ሶ የለውም መካከለኛ አለ ወይስ እኔ ላምጣ ትርጉሙን እናሳይ? አለኝ እኔ ጋር አይደል መለጠፍ እችላለሁ። ልለጥፈው? እሺ ዳግሻይ ልለጥፈው ዳግሻይ። እሺ ያው እሺ በትልቁ አድርገኝና ያ ኦኬ አየህ ዲያቆን ትልቁ ነገር ምንድነው? ኢቭን በቃላት ደረጃ እንኳን ያልሆነ ትርጉም እንደምትሰጡ ኦኬ ያልሆነ ትርጉም እንደምትሰጡ ማሳው ተው እስኪ እንደዛ አትበል። እንግዲህ እኔ ያልኩት ነገር ምንም ነው ወዳጅ። ካልሆነ ማስረጃ እኮ ልታመጣ ትችል ነበር። ካልሆነ ማስረጃ ልታመጣ ትችል ነበር። እሺ እሺ ይታያል። አማላጅ ወይ ደግሞ አማላጆች እስቲ አንብበው። ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ወዳጅ ኢየሱስ ክርስቶስ ምን ተብሎ ተፈቷል? መካከለኛ ብራዘር ይታያል። መካከለኛ ማለት እሺ አማላጅ ብሎ ፈቶታል ማለት ነው። ይሄ ምንድነው ምንጩ? ይሄ መጽሐፉ ምንድነው? መዝገበ ቃላት ደስታ ተክለወልድ ደስታ ተክለወልድ ቤተክርስቲያን ነች። በዚህ መልኩ ፈታ ያለችው ከፈለክ አሳያለሁ። ደስታ ተክለወልድ ያው ከዳኒ ይሰማል። መዝገበ ቃላቱ አለው እንደማችል አይ እዚህ ጋር አንተ የፈታውን ትርጉሙን እኔ ምንም ችግር የለብኝም። አንተ መካከለኛ የሚለው ለእነኚህ ቃላቶች ለበሙሉ
እኛ አልፈታነውም ቤተክርስቲያን። የሚሰማ ከሆነ ድምጼ በደንብ አዳምጠኝ። እኛ አልፈታነውም ቤተክርስቲያን ከዚህ ሁሉ ዲክሽነሪ መካከል ወይም መዝገበ ቃላት መካከል የመረጠችው መዝገበ ቃላት ነው። እንደመረጠችው መረጃውን አሳያለሁ። እኔ ማንም እዚህ ያተመውን አልቀበልም። የምፈልገው ይሄንን ነው ማለቷ ነው መሰለኝ። ከመዝገበ ቃላት መካከል ይሄንን እዚህ ገጽ ላይ ሄዳችሁ ይሁ ብላ ከነገጹ ለጥፈዋለች። አሳያለሁ ከፈለክ መረጃው። ስለዚህ እኛም ሄደን ገጽ 775 ላይ እሷ ያለችውን ለጠፈንልሃል። እዚህ ጋር አማላጅን ሄዳችሁ ስታዩልኝ እዚህ ገጽ ላይ እዚህ ሰውዬ መዝገበ ቃላት ላይ ብላ ስሙን አስቀምጣለች፣ ገጹን አስቀምጣለች። ሄደን ስናይላት መካከለኛ አማላጅ መካከለኛ ሆኖ ተገኘ። ምን ይዋጣችሁ? ከዳኒ ጋር ቀጥል። ቴንክ ዩ። እሺ ቴንክ ዩ ዳግሼ። ሶ አሁን ማስረጃ ካለ ያቁን አንተ እንቀበል፣ ከሌለ ግን ያለውን ማስረጃ የመቀበል ግዴታ አለብን። እንደሱ ነው የሚሆነው። እሺ ክፍሉን አውጣና በብልኝ ሲጀምር እኔ መካከለኛ የሚለውን ለነኚህ ትርጉሞች አይሆንም የሚል ነገር የለኝም። ግን እኛ ካልነው እያወራን ካለንበት ኮንሰፕቹዋሊ ስናየው ኢየሱስ መካከለኛ ነው የሚለው ሐሳብ እኔ ያልኩትን ይገልጻል። ኢየሱስ ክርስቶስ ሰው የሆነ አምላክ መሆኑን ይገልጻል። ግን መካከለኛ የሚለው በሁለት መካከል ያለ ነገር መሆኑን እናውቃለን። አማላጅነትም ለምሳሌ በአምላክና በእኛ መካከል ያለ ነገር ስለሆነ መሀል ላይ ያለው አማላጅ ልንል እንችላለን። ጨርሰን ለምሳሌ ኢየሱስ ክርስቶስን ዲያቆኒ አሁን አንተ የራስን ዲፊኒሽን አለ ማለት ነው። መካከለኛ የሚለው ቃል የገባበት ኮንቴክስት አንተ እንደምትለው የሆነ ፓርቱ ሰው የሆነ ፓርቱ ደግሞ አምላክ ፍጹም ሰው ፍጹም አምላክነቱን የሚያሳይ ነው የምትል ከሆነ አሁንም ማስረጃ አንተ ማስረጃ ከሌለ እያወራን ያለ ነው በቃላቶች ነው። የቃላቱን ትርጉም ጨርሰን ነው የምንሄደው ማለት ነው። መካከለኛ የሚለው ሐሳብ ከምልጃ ውጪ ሌላ ነገር ላይ ይውሎ የሚጠቀምበት ሐሳብ ካለ አሁንም እድል ልስጥህ አንተ፣ ካልሆነ ግን ጨርሰን ነው የምንሄደው ማለት ነው። ከዛ በዚህ አውድ መሰረት ነው መጽሐፉ ላይ ሄደን የምናወራው የምንነጋገረው ማለት ነው። እሺ ሄድሽ ወደ መጽሐፉ ግባ ወይ? አይ ነው ያንተን እንስማ መጀመሪያ። ከዚህ የተለየ ትርጉም አለ? አይ እኔ ምንም አይነት ትርጉም አላዘጋጀሁኝም ለጊዜው። ከዚህ ውጪ ትርጉም የለህም ማለት ነው። ማለት ከዚህ ውጪ አንተ ለምትለው ነገር ሊያስረዳልን የሚችል መካከለኛ ትርጉም የለህም ማለት ነው። አዎ እንግዲህ እኔ እንዳልኩ መካከለኛ የሚለውን ነገር እዚህ ጋር ከተጻፈውም አንፃር ልንተረጉመው እንችላለን። ሁለተኛ ደግሞ ክርስቶስን መካከለኛነት ስንናገር የማይካድ ነገር ነው። ክርስቶስ አምላክ ነው፣ እንደገና ደግሞ ሰውም ነው። የኛን ስጋችንን ለብሷል። የሰውነት የሆነ ማንነትን የያዘ ስለሆነ በሰውነትና በእግዚአብሔር መካከል ያለ መካከለኛ ማለት እንችላለን። እንደዛ ብዬ ነው አምነው። ግን እንዳልከው ለጊዜው ማስረጃ የለኝም። መካከለኛ የሚለውን ቃል አንተ በምትፈታው ደረጃ ሊፈታ የሚችልበት መሰረት አለ ወይ? አዎ ከሆነ መጽሐፍ ጥቀስ፣ ማስረጃን አውጣ፣ ከዛ እንማማር። ካልሆነ ግን ቤተክርስቲያንህ ጭምር መካከለኛን ከክርስቶስ ኢየሱስ ምልጃ ጋር አዛምዳና ሰፍታ ተርጉማለች ማለት ነው። የቃላትን ጨዋታ የምናወራ ከሆነ ስለ ቃላት ጨዋታ ነው የምናወራው። ያንተን ትርጉም አለም እየጠየቅን ያለ ነው። አንተማ ብዙ ሐሳቦች ለየትኛው የተሰጠ ትርጉም የየትኛው መጽሐፍ ትርጓሜ ነው ይሄ? ቀጥታ ማለት በቃል በኦርደር የተደረገ ነው ወይስ ያን ክፍል ሄዶ ነው የሚተረጉመው? መካከለኛ የሚለው ቃል በምልጃ ኮንቴክስት ሊፈታ እንደሚችል መጽሐፍ ግልጽ በሆነ መልኩ ቤተክርስቲያን ጠቅሳ በመጽሐፍ አሁን የቃላትን ፍቺ በሚያስረዱ ቃል መዝገበ ቃላቶች ላይ ተስማምታ ቤተክርስቲያን ሐሳቧን ሁላ ጠቅሳለች። እያወራን እየነገርን ያለ ነው መካከለኛ የሚለው ሐሳብ ከክርስቶስ ኢየሱስ አስታራቂነት ጋርና አማላጅነት ጋር ተያይዞ የሚፈታ ሐሳብ እንጂ ፍጹም ሰው ፍጹም አምላክነትን የሚያሳይ ፍቺ የለውም እያልኩ ነው ያለው። አዎ አለ የምትል ከሆነ አሁንም ማስረጃ ካንተ ልጠብቅ። ከሌለ ግን ይሄንን ሐሳብ ይዘን ነው ወደ መጽሐፉ የምንሄደው ማለት ነው። እሺ የለኝም። እሺ ኢየሱስ ክርስቶስ አሁንም መካከለኛ እንደሆነ አምነሃል። ስለዚህ የእግዚአብሔርን ቃል የመቀበል ግዴታ አለብህ ማለት ነው። የእግዚአብሔር ቃል ምን ብሎ እንደሚናገር ስለ ክርስቶስ ኢየሱስ ምልጃ መጽሐፍ ቅዱስ ግልጽ የሆነ ሐሳብ አለው ማለት ነው። ስለዚህ የአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5ን ሐሳብ ትቀበለዋለህ?
ዲያቆን አቤት የአንደኛ ጢሞቴዎስ ምዕራፍ 5 ሐሳብ ተቀበለዋል። ዳክሽ ያወራ እንዴ መጽሐፍ ቅዱስ ክፍል ሆኖ የማልቀበለው የለም። እሺ የማልቀበለው የለም ማለት እንግዲህ አውስ አንብበላ እንደዚህ ነው። አንድ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ኢየሱስ ለሁሉ ቤዛ አድርጎ ራሱን የሰጠ መካከለኛ ወይ ደግሞ አማላጅ መሆኑን ታምናለህ ማለት ነው? እስቲ አውጣልኝና አንብብልኝ። ከቃሉ ጋር ችግር ኖሮብኝ ሳይሆን እስኪ አነበብኩልህ። አሰማኝ አውጣውና ማለት ከላይ ጀምረ እንድታነብልኝ ፈልጋለሁ። ሐሳቡን ስለምናገኘው ማለት አሁን ያለው ጥቅሱ ችግር አለበት ማለት ሳይሆን ስለምን እያወራ እንደሆነ ከዛው መረዳት እንችላለን። አልሰማኝ ከስንት ልጀምር? ሰምቻለሁ። አነበብኩልህ። አሁን ከእግዚአብሔር ቃል ነው። ስንት ነበር አሁን? ስንት ነው ያነበብከው አሁን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እና 6 ቁጥር 5 እና 6 እስኪ ከ3 ጀምራ አንብበው። እሺ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ሰው የሆነው ክርስቶስ ኢየሱስ በእግዚአብሔርና በሰዎች መካከል ያለው አሁን እዚህ ጋር እየተናገረ ያለው አንተ እንደምትለው በእግዚአብሔርና በሰው መካከል ደግሞ አማላጅ አለ የሚል ትርጉም ያለው ይመስላል። መካከለኛ ኦፍ ኮርስ ቃሉ እንደዛ ነው። ቃሉን ብንተካው አንድ አማላጅ አለ ብሎ ይመስላል። አሁን ስለ አስታራቂ ማንነት እየተናገረ ነው ያለው። አስታራቂው ሰዎች ሁሉ ሊድኑበት የሚችሉት አንድ መኖሩን ነው የሚናገረው እና ይሄ ደግሞ በእግዚአብሔርና በሰው መካከል የሆነ ሰው የሆነውን ነው እየገለጸልን ያለው። ግን አንተ እንደምትለው አሁን ስለ አማላጅነት ሮሜ 8:34 ላይ ያለውንም ኃይለ ቃል አንስተህ ማውራት ትችላለህ። ግን ይሄኛው ክፍል ከአማላጅነት ጋር አብሮ የሚሄድ አይመስለኝም እኔ ማለት ነው። መካከለኛ የሚለው ክርስቶስን በሰውና በእግዚአብሔር መካከል ሰው የመሆኑን ነው የሚናገረው እንጂ ማስረጃ የለም። ለሱ ንግግርህ መጽሐፍ ቅዱሱ ራሱ እንደ መጽሐፍ ቅዱስ እኮ ግልጽ ነው። እዚህ ጋር አንተ የምትለውን ሐሳብ አይልም። መካከለኛ የሚለው ቃል አሁን በቃል አለ የምናወራው። መካከለኛ ማለት ሰውና አምላክ የሆነ ፓርቲ ያለው አካልን የሚያሳይ ንግግር አይደለም። መካከለኛ ማለት በየትኛውም ትርጉም በቃላቶች የምናወራ ከሆነ መካከለኛ የሚለው ከአማላጅነት ጋር ተያይዞ ሚዲየት ከማድረግ አንጻር ተያይዞ የሚነሳ ሐሳብ ነው እንጂ የሆነ ልዩ ፍጡር መካከል ፍጹም አምላክ ፍጹም ሰው የሆነውን የክርስቶስ ኢየሱስ ማንነት የሚያሳይ ቃል አይደለም። እሱ ቃል በሌለበት ቦታ ላይ ይሄንን ሐሳብ ልታስገባበት አትችልም። እዚህ ቦታ ላይ መካከለኛ የሚለው ቃል የገባበት ኮንቴክስትን ሄደህ ስታየው መካከለኛ ወይ ደግሞ አስታራቂነት ወይ ደግሞ የቤዛነት ስራውን ነው የሚያሳየው። ይሄ የቤዛነት ቁጥር 6ን ዘላችሁ ስለምታነቡ ነው። ራሱንም ለሁሉ ቤዛ ሰጠ ይላል። የክርስቶስ ኢየሱስ የቤዛነት የማስታረቅ የምልጃውን ስራ ነው እንጂ የሚያሳየው ሌላ ኢየሱስ ፍጹም ሰው ፍጹም አምላክነቱን የሚናገር ሐሳብ የለውም። እዚህ ቃላት ውስጥ ምንም ሐሳብ የለም። እንደዛ የሚያስረዳ ነገር ምንም መሰረት የለውም። የቀርታ ወንድምነት እሺ፣ ወንድም አይ ቲንክ የቤተ ክህነት ሰው መሰለኝ። ወንጌል ቅዱስ ዲያቆን ነህ አይደል? ቴንክ ዩ። መካከለኛ ብሎ የሚለው ቃል ቤተክርስቲያኒቱ አሁን ማህሌተ ጽጌ ነው አይደል? በዚህ ወራት በከመ ይቤ መጽሐፍ ብሎ የሚለው እንዴት ነው የሚለው ታውቀዋለህ? አዎ አውቀዋለሁ። ግን አሁን እያወራን ያለንበትን ኮንቴክስት ብናወራ ጥሩ ነው። በከመ ይቤ መጽሐፍ አሁን ማይከል ፈጣሪ ቅድም እዚህ ከነበር አልሰማኸኝም እንጂ ማይከል ፈጣሪ ወፍጡራን የሚለው ማይከል ፈጣሪ ወፍጡራን የሚለው እዚህ ጋር አማላጅነት የሚለውን ቅድም እየተረጎምነው ቦታ አማላጅነት የሚል ትርጉም አለው የሚለውን አልክድም እኔ። ግን እዛ ክፍል ላይ አሁን እያነበብነው ያለነው ቦታ ላይ ሐሳቡ ስለዛ አይደለም የሚያወራው። በከመ ይቤ ላይ አማላጅነት ነው አይደል የሚገልጠው ለማርያም
ነው አይደል? አዎ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን የሚለው ዘኮንኪ ለእረፍት ትምህርተ ኪዳን የሚለው ለእረፍት ዘኮንኪ ትምህርተ ኪዳን ማእከለ ፈጣሪ ወፍጡራን ብሎ ካለ ለማርያም እዚህ ጋር በከመይቤ መጽሐፍ ብሎ የሚለው ክፍል ላይ ስለሷ አማላጅነት የሚገልጥ ቃል ነው አይደል? ኦኬ ቴንክ ዩ። አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ይላል። ኢየሱስ ክርስቶስ ዘኮነ ሰብአ ይላል አይደል? ማእከለ እግዚአብሔር ወሰብ ማለት በሰውና በእግዚአብሔር መካከል ማለት ነው አይደል? እዛ በከመይቤ መጽሐፍ ማእከለ ፈጣሪ ብሎ እንዳለ እዚህ ደግሞ ማእከለ ፈጣሪ ወሰብ ነው የሚለው አይደል? ስለዚህ ታዲያ በከመይቤ ላይ ለማርያም ለምልጃ መካከለኛ ብሎ የሚለውን ቃል ለምልጃ ተጠቅመህ በማኅሌተ ጽጌ ላይ ሐዋርያው ግን የተጠቀመውን ቃል ለምንድነው ለኢየሱስ ክርስቶስ ሲሆን ለምልጃ አይሆንም ብላችሁ የምትሉት? ይኸውልህ አሁን እዚህ ጋር እኮ እዚህ ጋር አይደለም ተመሳሳይ ቃል ነው አይደል የሚጠቀመው? በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን። ኦኬ አንደኛ ጢሞቴዎስ ላይ ደግሞ አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ያለው ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ይላል ለማርያም የተነገረው። እዚህ ጋር ደግሞ ማእከለ ፈጣሪ ወሰብ ነው ያለው። ኦኬ በሰውና በእግዚአብሔር መካከል ማለት ነው። እዛ በሰውና በፈጣሪና በፍጡር መካከል ተመሳሳይ እኮ ቃል ነው የተጠቀመው። ስለዚህ ለማርያም አማላጅ ሆኖ ከሰራ ማእከለ ፈጣሪ ብሎ የሚለው በከመይቤ መጽሐፍ ማእከለ ፈጣሪ ብሎ የሚለው አንድ አይነት ቃልን እየተጠቀመ ለማርያም አማላጅነት ተብሎ ተተርጉሞ አንደኛ ጢሞቴዎስ ላይ ግን ቅዱስ ጳውሎስ የተናገረው ለኢየሱስ ሲሆን ግን ለምንድን ነው አይሆንም ብላችሁ የምትሉት ነው? እሺ ልክ ነህ አንተ አሁን ካልከው አንፃርና እንዳንተ መረዳት ልክ ነህ። እንዳንተ መረዳት ማለት ነው። እንዳንተ እንደኔ መረዳት አይደለም። እየሰማን ነው በክርክር በጭቅጭቅ አይደለም እስካሁን ስታወራ እኮ እንደኔ መረዳት አይደለም። አውራ ሐሳቡ ላይ ልክ ነህ ብላ አሁን ልክ ነህ። እኔ እንግዲህ እንደ አንድ ግለሰብና እንደ አለኝ መረዳት እኔ ቤተክርስቲያንን የወከልኩኝም አይደለም እንደ ራስ መረዳት ብዬ ማለት እችላለሁ። ምክንያቱም እኔ እንደዛ ብዬ ስለማላምን ማለት ነው። እና ሲቀጥል አንድ ቃል እኮ ተመሳሳይ ቃል ተጠቅሞ ለምን እንደማታምነው ዲያቆን ተመሳሳይ ቃል ተጠቅሞ እንደ ህሊናን መጣል ካልሆነ ተመሳሳይ ቃል እኮ ነው የተጠቀመው እኮ። ተመሳሳይ ቃል ተጠቅሞ ሲያበቃ ለማርያም ሲሆን አሁን እኮ እኔ አሁን እኮ ይኸውልህ አንተም ለኔ ምንም አትሰጠኝም ከኔም ምንም መረዳቴን አትረዳም። እና ለምን ምን እንደምል ይኸውልህ ምን ማለት እንደሆነ አሁን ማምነውን እኔ ነኝ መናገር ያለብኝ አይደል? እንዴት እንደሆነ ከዛ ውጪ ከሆነ እኔ አላምንም። ከዛ ውጪ ከሆነ አንተ የምታምነው ንገረኝ። እሺ የማኅሌተ ጽጌውንና የአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ያለውን የግዕዙን ሐሳብ ንገረኝ። አማርኛ ላይ እንዳትገባ የግዕዙን ቃል ተጠቀምና እንነጋገራለን። ለማርያም በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብሎ ያለውን ቃል በእናንተ አረዳድ ንገረኝ። እኔም እንዳንተ ዲያቆን ስለሆንኩ ማለት ነው። ኦኬ ከዛ ደግሞ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ደግሞ እሱን ትነግረኛለህ ትርጓሜውን። ተመሳሳይ ቃል ተጠቅሞ ለማርያም ምልጃ ብለህ ለኢየሱስ ግን ሲሆን ምልጃ አይደለም ብለህ ለምን ትላለህ ነው ያልኩህ። የእናንተ ንገረኝ እሰማሃለሁ። ቴንክ ዩ ቀጥል። ምልጃ የሚለውን እና ማዕከለ የሚለውን ነገር ትርጉሙ ይሆናል። ምልጃ የሚለውን አልካድኩኝም እኔ ቅድም እዚህ ጋር ሲያወጣና ሲያስነበበኝ ማለት ነው እያልኩ ያለሁት ነገር ግን እዚህኛው ክፍል ላይ ያለው እና እዛ ላይ ያለው ደግሞ ይለያያል። ማዕከል የሚለው ለምልጃ ይሆናል። ልክ ነው። ይሄ ክፍሉ ጋር የማኅሌተ ጽጌውና ምጥሙ ያለው ማለት ነው። ማእከለ ፈጣሪ ፍጡራን ይላል አይደል? በከመይቤ መጽሐፍ ብሎ የሚለው ደግሞ ጉዳዩ የመብትና የእንትን ጉዳይ ይሆናል። አንተ ስታወራኒ ማእከለ ፈጣሪ ወፍጡራን ይላል አይደል? የማኅሌተ ጽጌ እኮ ስማኛ ይላል አይደለም የሚለውን ነገር አንተ ስማኝ ነኝና ልናገር። አንዳንድ ጥያቄ ለምለም ጠይቀኝ። ተናግረ ጨርሰ ከዛ እኔ ደግሞ ያለኝን እምነት ልናገር። መሀል ላይ እንትን ማኮ ትክክል ነህ እኮ አልከኝ። ነገርኩና ዲያቆን ስነግርህ ትክክል እኮ ያንተ አባብል እንደ ራስህ የሆንክ ሊመስልህ ይችላል። ግን ደግሞ እንደ ራስህ ሁለቱን አገናኝና የማኅሌተ ጽጌውንና የአንደኛ ጢሞቴዎስን የግዕዙን ቃል ሁለቱንም ተርጉምልኝ ጋይድ።
እንዴት አንተ መሀል ላይ እንትን እያደረገ እሺ አዳምጠኝ የሆነ እንትን እንዲል እሺ ከዛ እንዳልኩ እንደዛ ነው ምልጃ የሚለውን ቃል ተርጉምና ንገረኝ እሺ እኔ ያልኩ ትክክል ነው ብለህ ስትለኝ እንዳንተ ነው አልከኝ ኦኬ እንደኔ ከሆነ እንዳንተ ደግሞ በጣም አንተ ጭቅጭቅ የለመድክ ሰው ነህ እንዴ ለምንድን ነው የማታዳምጠው ታዲያ አስጀምረኝ እንትን እንዳመጥኩ እንደዛ ነው እንደዚህ ብሎ ምን አበላት ወለኛ ቀጥታ ንገረኝ ይኸው ዝም ብል ያለውኝ እኔ ሚዩት አድርግልሃለሁ ታዲያ እኔ ሲጀምር አታውራ እያልከኝ እኮ ነው ያለው እሺ ይኸው ሚዩት አድርግልህ ኢምፒለር ላይ አታውራ ማለት በኋላ ጨርሻለሁ እስክልት ላይ ድረስ ማይክ አልከፍትም ቀጥል ግን አውራኝ እሱ ላይ ሁለቱ ላይ ማለት ጽጌውና እኔ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ማለት ነው ቁጥር 5 እኮ ነገርኩ እኮ ማይከለ ፈጣሪው ፍጡራን የሚለው የዛኛው ሲሆን የማህሌተ ጽጌው ይኸውልህ የማለት ጽጌው ሲሆን ድንግል ማርያም በእግዚአብሔር መካከል እኛን ኃጢአታችን የኛን ጸሎታችንን ወደ እግዚአብሔር ልታቀርብ ልታሳርግ የምትችል ልታማልደን የምትችል ማለት ነው። እዚህ ጋር ስትመጣ ግን ክፍሉም እንደሚያስረዳ ማዕከል የሚለው በሰውና በእግዚአብሔር መካከል እግዚአብሔር ኢየሱስ ክርስቶስ ሰው የመሆኑን የሚያሳይ ነው። ግን ማዕከል የሚለው ነገር ምልጃ የሚለውን ቃል አሁንም አለቀቀ። ምክንያቱም ምልጃነትን ይይዛል፣ ትርጉሙ ሊሆንለት ይችላል። ልክ ማዕከለ ፈጣሪው ፍጡራን የሚለው ማህሌተ ጽጌ ላይ እንዳለው ማለት ነው። ግን እዚህኛው ክፍል ላይ ደግሞ የሚናገረው ማዕከል የሚለው ሙሉ ለሙሉ ኢየሱስ ክርስቶስን በእግዚአብሔርና በሰው መካከል ያለ ሰው የሆነ አምላክ መሆኑን ነው የሚያሳየው ነው እያልኩ ያለሁት። እኔ እንደዛ ነው ማምነው። እንግዲህ አንተ ትርጉም ነው በመረጃ ላስደግፍክልኝም ጢሞቴዎስ ላይ ግን ቅዱስ ጳውሎስ እዛው ጋር ሲናገር ክፍሉ ላይ እዛው ቁጥር 5 ወደ መጨረሻው ላይ ዘመጦ ርዕሶ ቤዛ ኩሉ ይላል አይደል? ልክ እኮ ነው። በሰውና በእግዚአብሔር መካከል ያለው ለሁሉም ቤዛ የሆነ መሆኑን አውቃለሁ። ነፍሱን ለሁሉ ቤዛ የሰጠ ነው አማላጅ ወይስ ነፍሷን ለአንድም ሰው ያልሰጠች ነች አማላጅ? ስለምንድን ነው የክርስቶስ አማላጅነትና የድንግል ማርያም አማላጅነት እኮ ምንም አይገናኝም። እንደዛ የማይገናኝ ከሆነ አሁን ዘመጦ ርዕሶ ቤዛ ኩሉ ብሎ የሚለው ነፍሱን ስለ ዓለም ሁሉ ሲሰጥ ቤዛ ነው የሆነው አይደል? ቤዛ ሲሆን አማላጅነቱ በቤዛነቱ ነው አይደል? የክርስቶስ አዎ ኦኬ ስለዚህ አማላጅነቱ በቤዛነቱ ነው አይደል? አማላጅነቱ የሰው ዘር በመሆናቸው የፈሰሰው ደም ደግሞ ለሰው ዘር ሁሉ ነው። ከአዳም ከሆነው በእርግማን የሚያወጣ ነው። ሰው ልጅ ደግሞ ካመነ ያ ከአዳም አዳማዊነቱ ይቀርና አዲስ ሰው ስለሚሆን በክርስቶስ ያመነ ሰው ሁሉ አሁን ላይ የኃጢአት ስርየትን ያገኛል በደሙ ማለት ነው። ኧረ በህግ አምላክ ያልጠየቅኩ ላይ አታወራ ብራዘር። አልጠየቅኩ እንደዛ ነው ሐሳቡ እንዲገባ እኮ ነው መስራት እንትን እንጂ ያልጠየቅኩ ላይ ይሄ ኦርቶዶክስ ባህሪውን እንደ ሰው ሁሉ ሲገባ ያልተጠየቀው ላይ ያወራል። እኔ ደሙ አሁን ይፈሳል አልኩ እንዴ? አላልኩም። አንድ ጊዜ ነው ደሙ ይፈሰው። አንድ ጊዜ ነው ስጋው የተቆረሰው። የዛሬ 2000 ዓመት ሁሉም የተፈጸመው አንድ ጊዜ ነው። አሁን ብራዘር የጠየቅኩን ብቻ ደም ሳይፈስ ስርየት የለም። ያን ጊዜ በፈሰሰው ደም ነው ሁሉም ስርየት። አልጠየቅኩም። የኔ ጥያቄ አይደለም። እንዴ ከአንድ አይነት ነገር ነው እንዴ ተቀዳችሁት? አለመስማትና አለመረጋጋት። ብራዘር የኔ ጥያቄ ቀጥታ የኢየሱስ ክርስቶስ መቼ ነው ደሙ የፈሰው? መቼ ነው የሚፈሰው ብዬ ብልህ ዛሬም ይፈሳል ነገ ይፈሳል ብዬ ብልህ አይ አንዴ ነው የፈሰው ብለህ ትለኝ ነበር። እኔ አንዴ መፍሰሱን በደንብ አውቃለሁ። አንዴ ነው የተሰዋ፣ አንዴ ነው ስራው የተሰራ ቀራንዮ ኮረብታ ላይ የዛሬ 2000 ዓመት። አሁን ኃጢአተኛ ሰው ሲመጣ በክርስቶስ ኢየሱስ ሲያምን ወደ ክርስትናው እምነት ሲቀላቀል የዛሬ 2000 ዓመት አንድ ጊዜ በመስቀል ላይ የፈሰሰው ደም በዛ በፈሰሰው ደምና በተቆረሰው ስጋ በኩል መታረቅን ያገኛል አያገኝም? ኃጢአተኛው ሰው ዛሬ ወደ ክርስቶስ ቢመጣ ነው ያልኩት። አይ አያገኝም አልልህም። እንግዲህ ቅድም ብያለሁ። አንዴ በፈሰሰው ዘላለማዊ ስለሆነ ያገኛል ነው ያገኛል ነው ማለት ያገኛል። እሱን እኮ ያብራራውልህ ነው ያለሁት። ምን ያብራራው ስለነ እኔ አውቃለሁ። ስለማውቀው ታብራራኝ አልፈልግም። ያገኛል። ቴንኪው። እሺ፣ ስለዚህ ዛሬ በክርስቶስ ኢየሱስ ደምና በሞቱና በትንሣኤው ሲያምን ይህ ኃጢአተኛ ሰው መታረቅን ያገኘው በክርስቶስ ደም በኩል ነው። አዎ ያገኛል ብለህ ካልከኝ ስለዚህ ክርስቶስ ዛሬ የሚያስታርቃል ማለት ነው በፈሰሰው ደሙ። መልስልኝ እንጂ ዲያቆን ዛሬ የሚያስታርቃል እኮ ማለት ነው።
ይሄው ኃጢአተኛው ሰው መጣልኩ አንድ ጊዜ በፈሰሰው ደሙና በቆርሰው ስጋ ዛሬ መታረቅን አገኘ ብዬ ስለ አዋልከኝ። ስለዚህ ኢየሱስ ዛሬ የሚያስታርቃል ማለት ነው አይደለም እኮ አይ እንደ መሰለህ አሁን ዛሬ ምንም ማስታረቅ ተሰራ ምንም እኮ ጥያቄውን ልመልስ። ወንድምነት ፕሊስ ያዝልኝ፣ ወንድምነት ያዝልኝ። ልጁ ሰለላ እንደ በየመሃል እየደነገጥክ ያ አይኔ ዛሬ ሞዴሬተር ያልሰማ በቃ ይኸው ነው ወገኖች። ስለዚህ ኢየሱስ ክርስቶስ ዛሬም ያስታርቃል ማለት ነው። ምክንያቱም ያ ደም የፈሰሰው ከሱ አካል እንጂ ስጋ የተቆረሰው የሱ እንጂ ከሆነ ከቆርቆሮ ጣሳ ውስጥ አይደለም የፈሰሰው ደሙ። ያ ደም ደግሞ ሕያው ነው። ያ ደም ሕያው ስለሆነ ዛሬም መታረቅን ሰዎች ያገኛሉ ማለት ነው። ስለዚህ በደሙና በስጋው መቆረስ መታረቅን ካገኙ ኢየሱስ ዛሬም ያማልዳል ማለት ነው። ምክንያቱም ኃጢአተኛው ሰው ዛሬ ነው ያመነው። አለቅ እንዴት አድርጎ ነው የሚያማልደው? የዛሬ 2000 ዓመት በፈሰሰው ደም በተቆረሰው ስጋ ኢየሱስ ዛሬም እያማለዳለ ማለት ነው። ማማለድ ብሎ የሚለው እነሱ ከልመና ጋር አገናኝተው ሲያበቁ እኛ ያላልኑን የኛን ስም ያጠፉና እነሱ ግን የጉያቸው የተገኙ መጻሕፍቶች በሙሉ ኢየሱስ አሁን በሰማያት ይለምናል ይላሉ የኦርቶዶክስ መጻሕፍቶች። እኛ ግን ኢየሱስ በሰማያት ይለምናል አላልንም። ያማልዳል። አዎ ምልጃው ከልመና ጋር የተገናኘ አይደለም። እዛ ምልጃው ከምደው ከደሙ መፍሰስና ከስጋው መቆረስ ጋር ነው። ስለዚህ ዛሬ ኤርሚያስ ዛሬ በወንጌታ ነው ያመንኩት። አንድ ጥያቄ አለኝ ላንተ። አንድ ጥያቄ መልስ ተጠይቃለህ። የመጨረሻ ጥያቄ አንድ ጥያቄ ተጠይቃለህ። ስጨርስ ወንድሜ ቴንኪው፣ በጣም ይቅርታ። ስለዚህ ጌታችን ኢየሱስ ክርስቶስ ቆንጆ አማላጅ ነው ብራዘርዬ። እንደውም በእርሱ ምልጃ ካልሆነ በስተቀር እነ ማርያም አያማልዱ፣ እነ ቅዱስ ሚካኤል አያማልዱ፣ ቅዱስ ገብርኤል አያማልዱ፣ ማንም ጻድቃን አያማልዱ። መልጃ የሊቀ ካህኑ ስራ ነው። ስለዚህ ይሄን ብለን የምንለው ተመልሼ እገባለሁ። ሪስታርት አድርጌው ስልኬ ለምን እንደዚህ እንደሆነ እምቢ እንዳለ አይዶ ነው። ስመጣ ታወራለህ። እስከዛ ግን አውራ፣ ጥያቄ እንቀበላለሁ። ቴንኪው። መጣሁ። ተመልሼ አስገቡኝ ወንድምነት። ቀጥል፣ ችግር የለም። እሺ ወንድምነት። እሺ ጥያቄ ልጠይቅ። ቆይ ሲመጣ እኮ ሰምተኸዋል አንተ፣ ሁሉንም ነገር ሰምተኸዋል። ለአንተ ጥያቄ ይላቅርህ። እሺ ከወንድምነት ጋር ጨርሱና ከዛ ከኔ ጋርም ትጨርሳለህ። ምንም እኔም ፈልጋለሁ። ገና አልጨረስንም። የቀደምነውን የጀመርነውን ሐሳብ እንጨርሳለን። አንዴ ዳኒ ግን የጠየቀው ነገር እኮ አለ። ልክ ነው። ከፖይንት እና ከወንድምነት ጋር ከዛ እንቀጥላለን። ቢኒሻ ሐሳብ መቆራረጥ እንዳይሆን ዳይቨርት እንዳይሆን ወሳኝ ፖይንት ላይ ስለደረሱ እሱም ፖይንት ያገባዱትና ከዛ ደግሞ እኛ እንቀጥላለን። ገና ነው። እሺ ጸጋ ይብዛላችሁ። ሼር ይደረግ። የተወደዳችሁ ወንድምቶች በደንብ ሼር አድርጉት ፕሊስ። ሪፖስት ይደረግ። ምናልባት ወንድምነት ጋር ሪፖርት ካለበት አላቅም፣ የሱን ፔጆች ሪፖስት እናደርግለታለን ቪዲዮቹን ምናምን። ተባረኩልኝ። ቴንክ ዩ ጋይስ። ጸጋ ይብዛላችሁ። ያ እሺ በደንብ ሪፖስት ይደረግ ወዳጆች። እስቲ ሁላችሁም ሪፖስት አድርጉ። ብዙ ሰው አለ፣ በቂ ሰው ነው ያለውና ሪፖስት ይደረግ። ሌላ ኦርቶዶክሳዊ ካለ ይሄንን ወንድም ሊያግዝ ሊረዳው የሚችል ኦርቶዶክሳዊ ዲያቆናት፣ መምህራን ካላችሁ አንድ ቁጥር ጻፉልን፣ እናንተን እናስገባችኋለን። እንደዚህ በተረጋጋ መንፈስ መማማር ይሆንልናል ማለት ነውና ቴንኪ ወዳጆች። ጸጋ ይብዛላችሁ። ካላችሁ ምልክት ብቻ ስትሆን እንደዚህ ገብተን በስርዓት በተረጋጋ መንፈስ ደስ በሚል ሰው በሚማማርበት መንፈስ ትቀጥላላችሁ። ወንድምነት ሰራልህ ወይስ ዛሬ እምቢ አለ? አሁን ሰራልኝ ወንድምነት። ሪስታርት አድርጌው ነው የመጣሁት። እሺ አሪፍ ወንድምነት። እሺ ቀጥል። የልጆች ጫጫታ አለ። እሺ ዲያቆን ጠይቀኝ ጥያቄ የቀድሙ ከዛ መልስልሃለሁ። እሺ አሁን አንተ አንድ ነገር መልሰህልናል። እሱ ምንድነው የመለስክልን መሰለ? የክርስቶስን አማላጅነት ስንል እናንተ ከልመና ጋር ታያይዙታላችሁ፣ ግን የልመና አይደለም አልከኝ። እሺ እሱ የልመና አይደለም። እኛ ግን ቅዱሳን አማላጅ ናቸው ስንል፣ ድንግል ማርያም አማላጅ ናት ስንል ትለምናለች እያልን ነው።
አሁን ትለምናለች እያልን ነው። ልዩነቱ እዛ ጋ ነው ያለው። ግን አንተ ባልከውም ዙሪያ እኔ ከጊዜ በፊት ኢየሱስ ስለኛ የሚለምንልን ብለው ነበረ ሲያወሩ ምሰሙ። ኢየሱስ ስለኛ ይለምናል ነው። እኛ ድንግል ማርያምን አማልጅን ለምኝልን ብለን ስንል እነሱ ደግሞ ኢየሱስ ነው እንጂ የሚለምንልን የሚያማልደን እያሉ ነበር የሚሉት። ግን አሁን ኢየሱስ ክርስቶስ አንዴ በፈጸመው አሁን እኮ አሁንም አማላጅ ነው የሚለውን ሐሳብ ስትናገር አንተ እያልክ ያለው መስቀል ላይ አንድ ጊዜ ያደረገው ነገር አሁንም ይሰራል እያልክ ነው። እኔ እሱን አምናለሁ። መስቀል ላይ አንዴ የፈጸመው ስራ ድህነቱ፣ አማላጅነቱ አሁንም የሚሰራ ነው። እስከ ዘላለሙ ድረስ የሚሰራ ነው። ከዛ ወዲህ ላለው ብቻም ሳይሆን እንኳን ከዛም በፊት እንኳን ላለው ያ ምልጃና ማስታረቁ ነው እንግዲህ ከሲኦል ያወጣችሁ ሁሉንም ነፍሳት ማለት ነው። በሱ ከሆነ እኔ ማምነው ነገር ነው። ታዲያ አሁን አንተ እያልክ ያለው ኢየሱስ ክርስቶስ ምልጃ እኛ የምንለው ከድንግል ማርያም ጋር የሚመሳሰል ከሆነ እንዴት ድንግል ማርያም ነች አማላጅ ትላላችሁ ምትል ከሆነ አንተ የምትለው ነገር ለማርያም ከምንሰጠው ጋር አመሳስለ ስለምታወራ እኔ ይጋጭብኛል። ምክንያቱም እኛ ድንግል ማርያም አማላጅ ስንል ትለምናለች ነው፣ አንተ ኢየሱስ ስትል ሌላ ነው። ስለዚህ በምን ይገናኛልና ነው የድንግል ማርያምንና የክርስቶስን አመሳስለ ተጋጭቶብህ ያለው? እሺ ቴንክ ዩ። ቅድስት ድንግል ማርያም በሰማያት ልመና ታቀርባለች ነው አይደል ብላችሁ የምትሉት? አይ አንተ ሐሳብህን እንትን በለልኝ። ጥያቄ መሀል ላይ እንትን አትበል። ድንግል ማርያም በሰማይ ልመና ትለምናለች ነው አይደል የምትሉት? አዎ ትለምናለች ነው እያልን ያለ ነው። ኢየሱስ ግን አይለምንም ነው። ኦኬ ልብ በሉ። ማርያም ትለምናለች ይላሉ፣ ኢየሱስ አይለምንም ይላሉ። አዎ ኦኬ አንዴ ጠብቀኝ። አንዴ ጠብቁኝ፣ መጽሐፍ እያወጣ ስለሆነ ነው። እና እንደዛ ነው እኔ የምለው። ድንግል ማርያም በተሰጣት ቃል ኪዳን በተሰጣት ባላት ጸጋ ያንን ታደርጋለች ነው። ግን አንተ ኢየሱስ ክርስቶስን ከለመና ጋር ሲጀመር ኢየሱስ ክርስቶስ እኮ አስታራቂነቱ ከለመና ጋር አይገናኝም። በደሙ ነው፣ በደሙ ፈሳሽነት ነው። ድንግል ማርያም ግን ከዛ ይለያል። በቃል ኪዳኗ ነው እንጂ እንደ ኢየሱስ ክርስቶስ ስጋዋን ወይም ደሟን ስለኛ ስጋዋን ቆርሳ ደሟን ስለኛ አፍሳ ታደርግልናለች፣ እንደዛ ታደርጋለች የሚል ሐሳብ በፍጹም የለውም። ሲቀጥል የድንግል ማርያም ምልጃ ሁሉ ጠየቅ ካለ አዎ ከጠየቅ ከተመለሰልህ ጥሩ፣ አልተመለሰልህ ማለት ገና ነው የጠየቅከው አይደል? የጠየቀ ሰው ይሰማል ማለት ነው። ኦኬ ከዛ መልሱን በደንብ ማድመጥ ጥሩ ነው። ኦኬ አሁን ጠይቀሃል፣ የጠየቀ ሰው ይሰማል። አንዴ ታገሰኝ መጽሐፍ ልግለጥልህ ነው ያለ። ዝናብ እየዘነበብኝ ነው። ምናልባት ውጪ ላይ በዋይፋ ነበረ እያወራሁ የነበረው ዳታ እንትን ብሎ ትልቁ ላይ አድርገን እንደምንለት ይቅርታ፣ በጣም ይቅርታ። መጽሐፍ እስካመጣ ድረስ ነው። ኦኬ ካሜራ 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 እሺ ኦኬ ጌታችን አሁን በሰማያት አይለምንም ነው አይደል ብላችሁ የምታምኑት? ዲያቆን አዎ አዎ አይለምንም ወይም አይጸልይም ብላችሁ ታምናላችሁ ማለት ነው። እሺ ማርያም ግን በሰማያት አሁን በሰማያት ማለት ነው አሁን ትለምናለች ነው አይደል የምትሉት?
ታሳስባለች። አሁን እንግዲህ ልመናን እሱ ትንሽ እንትን የሚልበት አለ። ሲያስተምሩን ይለምናሉ፣ ይወድቃሉ፣ ይነሳሉ። ሁሉ በምድር የቀረ ነገር አለ። ለምሳሌ በምድር አሁን እኛ እንጸልያለን ማልዳለን፣ ግን የቅዱሳን ከሞቱ በኋላ ደግሞ ከዛ ጋር በቃል ኪዳን ኧረ በህግ አምላክ እኔ ነኝ አስቆምኩ። በህግ አምላክ እኔ በሰማያት ብዬ ስልህ በምድር አትበለኝ። በሰማያት ይታያል ሁለቱ ጽሑፍ እኔ ነኝ የሚዩት ያደረኩት። አይ ከመጽሐፍ በፊት ሐሳቤን ስማኛ። እኔ በሰማይ ብዬ ስልህ በምድር አታውራኝ። ቅድም በሰማያት በአብ ቀኝ ሆኖ ብዬ ስልህ በመስቀል ላይ ትለኛለህ። እኔ በመስቀል ላይ አይደለም ያልኩ። በሰማያት መጨቃጨቅን አስወግድ አንተ። እኔ ለምን በመጨቃጨቅ ትሄዳለህ? ብራዘርዬ ከደከመህ መውጣት ትችላለህ። ካልሆነ ግን እኔ በሰማያት ብዬ ስልህ በምድር አትበለኝ። ኢየሱስ አሁን በሰማያት ብዬ ስልህ አይለምንም አይጸልይም አልከኝ። ኦኬ ማርያም አሁን በሰማያት ትለምናለች ወይ ትጸልያለች ወይ ነው ጥያቄ። ዲያቆንዬ ይቅርታ። ይኸውልህ እሱን አስተካክለው። ትለምናለች ጸልያለች የሚለውን በቃል ኪዳኗ በሚል አስተካክለው። እሺ በቃል ኪዳኗ ምን ታደርጋለች? እሺ በቃል ኪዳኗ አዎ የተገባለት ቃል ኪዳን አለ። በቃል ኪዳኗ ምን እንደምታደርገው ያው የጠየቅናትን እናገኛለን እኮ። በቃል ኪዳኗ እሷ ምን እንደምታደርገው ወደ እግዚአብሔር እኮ ጸሎታችንን ወደ እግዚአብሔር ታቀርብልናለች። እሷ ስትጸልያለች አትጸልይም እኮ በቃል ኪዳኗ። ለምሳሌ እያልኩ ያለሁት በቃል ኪዳኗ ትጸልያለች አይደለም እኮ። በቃል ኪዳኗ ትለምናለች አትለምንም? በቃል ኪዳኗ ቅዱሳን ከሞቱ በኋላ ልክ በምድር እንዳለው መውደቅ መነሳት የለባቸውም። አልጠይኩም ስለ ማርያም አልጠይኩም። በቃል ኪዳኗ ቅድስት አይደለች እንዴ ማርያም? ታዲያ ቅዱሳን ማለት እኮ ሁሉ ማርያም ብቻ እኮ አይደለም፣ ሁሉንም ማያስ ይችላል። የተጠየቀው በቃል ኪዳኗ ትለምናለች ወይስ ትጸልያለች? በቃል ኪዳን ይለመናል እንዴ? በምንድነው? እሺ ትለምናለች አትለምንም? እኮ በቃል ኪዳኗ እኛ የጠየቅነውን እናገኛለን እያልኩ ነው። እሺ አትጸልይላችኋለች አትጸልይም? እሺ ያዘው ትጸልይልናለች በሚለው ያዘው። እሺ ትጸልይልናለች ማለት መጸለይ ማለት መለመን ማለት ነው አይደል? አዎ እሺ ያው ምንም ሳልነገር አንተ ቆላ ደጋ ጦርድን ያልጠይቁት አውራና ከዛ ጭቅጭቅ ትለኛለህ። እሺ ቴንክ ዩ። ይሄ እንግዲህ ቤተክርስቲያን ኦርቶዶክስ ማርያም አሁን በሰማያት ሆና ለሰው ልጆች በቃል ኪዳኗም ትጸልያለች፣ በቃል ኪዳኗም ትለምናለች። እኔ ያልኩት ነው ቤተክርስቲያኑ ያለችው ሳይሆን እኔ ያልኩት ቤተክርስቲያኗ አንተ ከምትለይ የተለየ ትላለች። እኔ እኮ የቤተክርስቲያኗን ትምህርት ሁሉን ጠንቅቄ የማቅ አይደለሁም። ልሳሳት እችላለሁ። ቤተክርስቲያኗ ከምትለው ልሳሳት እችላለሁ። ኧረ በመድኃኒዓለም እንዴ አንተ ከምትለው የተለየ ትላለች ቤተክርስቲያኒቱ ወይስ አንተ እንደምትለው ነው የምትለው? እኮ ቤተክርስቲያን የምትለውን ሁሉን አላውቅም እያልኩ ነው። እኔ የማውቀው ያክል ይኖራል። ከዛ ውጪ ደግሞ ልሳሳት እችላለሁ። ነገርኩ ያለ ወንድሜ ኤክስ ያጻፍከኝ በሙሉ በቤተክርስቲያን ትምህርት ኤክስ ነው። ቤተክርስቲያኒቱ አሁን አንተ እንደምትለው አይደለም የምትለው። እነዚህ ሁለት መጽሐፍቶች ታውቃቸዋለህ? እነዚህ ሁለት መጽሐፍቶች ታውቃቸዋለህ? እሺ ታውቀዋለህ? ይሄንን መጽሐፍ ውዳሴ ማርያም ይላል እኮ። ታውቀዋለህ ወይ ነው ያልኩህ? ውዳሴ ማርያም ታውቀዋለህ ወይ ምን ማለት ነው? አንተ ጊዜ መፍጀት ነው እንዴ የምታውቀው? ኦኬ ደጋግመህ ነው የምታወራው። ታውቀዋለህ ይሄን መጽሐፍ ወይስ አታውቀውም? የምትለውን ነገር በል። ዲያቆን ነኝ ካልኩ ውዳሴ ማርያም ሳልማር ነው እንዴ ዲያቆን የሆንኩት? ለምን ትጠይቀኛለህ? ይሄ ምንድነው ታዲያ? ካወቅክ ማለት ነው አንተ የምታውቀው ዘሩን ነው። ይሄ ምንድነው ነው ያልኩህ? ዘሩንና ትርጓሜውን ታውቀዋለህ ወይ ለማለት ነው። በጣም እንትን እልህ ይዞሃል ይመስለኛል። ይሄ ዘሩ አይደለም። አንተ ጋር ነው እልህ ያለው። የሆነ እልህ የሚመስል ነገር አለ። እኔ ጋር እልህ የለም። እሺ እኔ ካለ ይቅርታ። ይሄን መጽሐፍ ግን ታውቀዋለህ? አይ ይሄንን አላውቀው። ትርጓሜ አታውቀው። ለዚህ ነው አየኸው፣ ለማታውቀው አንተው ራስህ እልህ እንደያዘ ይኸው አስመሰከርኩ ባፈር። ብታውቀው ነው ነገርኩህ እኮ። ይኸውልህ አንተ የምትፈልገው ይኸውልህ እኔ ነኝ የሚዩት ያደረኩህ። አንተ ነህ እልህ የያዘ ብዬ ስልህ አንተ ነህ እልህ ያዝከው አልከኝ።
ስጠይቅ መጽሐፉን ታውቀዋለህ ብዬ ስልህ እንዴት ዲያቆን ሆኜ ታውቀዋለህ ብለህ ትለኛለህ አልክ። አንተ ዘሩን ነው የምታውቀው። ውዳሴ ማርያም ዘሩንና የአንድምታ ትርጓሜ ለይተህ አታውቅም ማለት ነው። አሁን በደንብ ስታየው አላውቀውም አልከኝ። ቅድም ታውቀዋለህ ብዬ ስልህ ዲያቆን ሆኜ እንዴት ውዳሴ ማርያም ታውቃለህ ብለህ ትለኛለህ። ጭቅጭቅ ትፈልጋለህ ትለኛለህ። ማን ነው ለያዘው? አንተ ነህ ወይስ እኔ? አንተ ነህ። የማታውቀውን መጽሐፍ እንዴት አታውቀውም ብለህ ትጠይቀኛለህ አልከኝ። አንተ አሁን ልትጽፍ የምትነሳው አሁን ቤተክርስቲያኑ የምትለውን ነገር እኮ ታውቃለህ። ልትጽፍ የምትነሳው ግን ስህተት ተናግረዋል፣ ስማኛ ስህተት ተናግረዋል ብለህ የምታስበው ለመጻፍ ትነሳለህ። ቅዱሳን መውደቅ መነሳት እንደሌለባቸው ነግሬሃለሁ። እንደዛ ይላል ትርጓሜው። ቅዱሳን ልክ እንደሚያደርጉት መውደቅ መነሳት እንደሌለባቸው ይናገራል። እኔ አልጠይኩም ብራዘ፣ ስለ መውደቅ ስለ መነሳት አላነሳውም። ማርያም በሰማያት ትርጓሜው እንደዛ ይላል። አድምጠኝ። ማርያም በሰማያት አሁን ትለምናለች ብዬ ስልህ አዎ ትለምናለች፣ ትጸልያለች በቃል ኪዳኑ አልከኝ። መጽሐፍ ግን እንደዚህ ይላል። አዎ ትለምናለች፣ ግን መውደቅ መነሳት እንዳለው ምድር ስለ መውደቅ ስለ መነሳት አላነሳውም ብራዘር፣ አላነሳውም ስለ መውደቅ። እሺ ሂድ። አዎ ስለ መውደቅ መነሳት አላነሳውም። ስለ መጸለይና ስለ መለመን የጠየኩህ የቤተክርስቲያን መጽሐፍ ምን እንደሚላምብ ልመናስ ከዚህስ በኋላ እንኳንስ በእሷ በሌሎችም የለባቸውም። እንኳንስ በእሷ ከዚህ በኋላ በሌሎችም የለባቸውም። በቀደመ ልመናዋ የምታስተምር ስለሆነ እንዲህ አለ እንጂ ይላል። ስለዚህ ማርያም አሁን በሰማያት አትለምንም እያለ ነው፣ አትጸልይም እያለ ነው። የራሳችሁ ውዳሴ ማርያም አለቅ። ስለዚህ ኤክስ ያረኩት አውቄ ቀድሜ ነው። እሺ ኢየሱስስ አሁን በሰማያት ይለምናል ይላል መጽሐፍታችሁ ወይስ ይጸልያል ይለምናል ይላል ወይስ አይለምንም ይላል ብዬ ስልህ አይለምንም አይጸልይም አልከኝ። የቤተክርስቲያናችሁ መጽሐፍ ኢየሱስ ደግሞ አሁን በሰማያት ይለምናል ብላ ትላለች ቤተክርስቲያን ኦርቶዶክስ። ኦኬ ያው ገጽ 49 ላይ ያው ክርስቲያንን ስለሚሉ ሰዎች ከዚህ በኋላ በገሃነመ እሳት ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ምን ካለ በኋላ ጸሎትን ይጸልይላቸው ዘንድ ያቀርቧቸዋል። ኢየሱስ አሁን በሰማያት ይጸልያል ብላለች ኦርቶዶክስ። መጽሐፉ ምንድን ነው? ድርሳነ ሰንበት። እስቲ አንብበው። እንዴት ነው የሚለው? ይኸው ያነበብኩልህ። እኔ አላውቅም። ድርሳነ ሰንበት የሚባል መጽሐፍ አላውቅም። ለምን ደግሞ አታውቀው? ድርሳነ ሰንበት ሳልና ከመሐሪ አታውቀው? ድርሳነ ሰንበትን አታውቀውም? ሳልና ከመሐሪ ከምን መሐሪ? ሳልና ከመሐሪን አታውቀውም? አላውቀውም። እኔ ድርሳነ ሰንበትን አላውቀውም። ካላወቀው የቤተክርስቲያኒቱ መጽሐፍት ነው። እኔ አውቀዋለሁ። አንተ እንግዲህ ካላወቀው ገና አላወቀውም። ባለማወቅ አንፈርድብህም፣ ግን የቤተክርስቲያኒቱ መጽሐፍት ነው። ስለዚህ ኢየሱስ አሁን በሰማያት ይለምናል ትላለች። አንተ ቅድም አይለምንም። ክፍሉን አንብብልኝ። እሺ ደግሞ አንብቤልሃለሁ ብራዘር። ድጋሚ እንዳነብልህ ክፍሉን ደግሞ ድጋሚ ላንብብልህ። ያው ክርስቲያንን ምዕራፍ 17 ማለት ነው። ድምፅ አለ አንተ ጋር ሚዩት አድርገው እስኪ፣ ወይ ራቅ ብትል የሆነ ድምፅ አለ ይመስለኛል። እሺ ለማውራት ስትፈልግ ትከፍተዋለህ። ኦኬ 17ኛው ምዕራፍ ገጽ 49 ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ቤተክርስቲያን ማተሚያ ቤት የታተመ ክርስቲያንን ስለሚሉ ሰዎች ይላል አርእስቱ። ከዚህም በኋላ በገሃነመ እሳት ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ጸላዩ ማነው? መድኃኒታችን ማለት ነው ክርስቶስ። ከዛስ መድኃኒታችን ክርስቶስ ከባህሪ አባቱ ማለት እንደዛ የሚል ሀሳብ እንድታሳየኝ ነው ማለት የሚጸልይላቸው እሱ እንደሆነ ሀሳቡ እንድታሳየኝ ነው። እያነበብኩ ነው። አንብብልኝ ብለህ እያሳየው ካሜራ ከፍቼ ለህዝብ እያየ አሳየኝ አይባልም። ዝም ብለህ ስማ ብራዘር። ከዚህም በኋላ በገሃነመ እሳት ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ከጸለየ በኋላ ነው የሚያስታርቃቸው። ከዛስ
መድኃኒታችን ጸሎትን ከጸለየላቸው በኋላ አያችሁ፣ መድኃኒታችን የተባለው ማለት ነው ክርስቶስ ነው ማለት ነው። መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል ይላል። ያው ዲያቆን አንተ ቅድም ኢየሱስ በሰማያት አይለምንም ብላል፣ ቤተክርስቲያን በሰማያት ይለምናል አለች። አንተ ቅድም ማርያም በሰማያት ትለምናለች አልክ፣ ቤተክርስቲያን አትለምንም አለች። የማርያምን አትለምንም የኢየሱስን ይለምናል አለች። አንተ ግን ኢየሱስ በሰማያት አይለምንም ማርያም ትለምናለች አልክ። አንተና ቤተክርስቲያን አልተስማማችሁም። በሁለት መጽሐፍት ይኸው በቤተክርስቲያናችሁ መጽሐፍት ማለት ነው። ምን ይሻላል? እጅ መስጠት ብቻ ነው ኦርቶዶክስ ያለባችሁ። ያው ልብ በሉ ኢየሱስ አይለምንም አይጸልይም ብሎ አላውቅም። ያ ቴንክ ዩ እኔ እነን አላውቅም። መጽሐፉን እውነት ለመናገር አላውቀውም። እንደዚህ ብዬም የተማርኩበት ቀን የለም። ይሄ የምን እንዴት እንደሆነ አላውቅም። ግን ወደ መጽሐፍ ቅዱሱ ተመልሰን በመጽሐፍ ቅዱሱ ማውራት እንችላለን። አይ በመጽሐፍ ቅዱሱ ብቻ ሳይሆን በመጽሐፍቶቻችሁ ልጨምር ነው እንጂ የምናወራው የቤተክርስቲያን እኮ መጽሐፍቶች ነው። ይሄንን አሁን እኔ መጽሐፍት አሁን ማለት ይኸውልህ ከገርልና ከድርሳናት ጋር ያለውን የቤተክርስቲያናችንን መረዳት እኔ የምታውቀው ይመስለኛል። እኔ ግን ከዛ ውጪ ይሄ ገርል የሚባለው ነገር አንተ እንዳልከው የእምነት እኔ አላቅም። ብቻ ይሄ መጽሐፍ እኔ ዛሬ ነው ያየሁት። ይሄ ውዳሴ ማርያም ያለበት ውዳሴ ማርያሙን እኔ አውቀዋለሁ ከዚህ በፊትም እንደዛ ነው። ልክ ነህ። እኔ ተሳሳትኩት። ማርያም አትለምንም ብሎ የሚለው ታዲያ ይሄው አትለምን አንተ በሰማይ ማርያም ትለምናለች አልክ። ውዳሴ ማርያም ያንድምታ ትርጓሜ ሊቃውንቱ አታማልድም አትለምንም ይላሉ በሰማያት። እኔ ተሳስቼ ነው እኔ ነኝ የተሳሳትኩት። ቤተክርስቲያኒቱ እንደዚህ ብላ ትርጓሜ ላይ አትለምንም አሉ። በውዳሴ ማርያም ዘሩ ላይ ግን ሳሪ ለነ ቅድስቶ ይለምኝልን ይላሉ። ራሳቸው አትለምንም ብለው አሁን ግን ቅድስቶ ይለምኝልን ይላሉ። እንዴት አይነት ጉግራ እኮ ምን ማለት እንደሆነ እኮ ትርጓሜውን እኮ በስርዓት ስላላየኸው ነው። ትለምናለች የሚለውን ይኸውልህ እነኛው የጻፉ ትለምናለች የሚለው ትለምናለች ሳይሆን ቅድሚያ በለመነችው ልመና ታስምረናለች ማለት ነው እንጂ አሁን ትለምናለች ስለተባለ ትለምናለች ማለት አይደለም ተብሎ ነው እየተነገረ ያለው። እንዴት ነው ብሎ ጥያቄ ቢመጣ ማለት ነው። ቅድሚያ ግልጽ ነው። እንደዛ ነው የሚለው ትርጓሜው ማለት ነው። እሺ ቅድሚያ የለመነችው ልመና የት ነው ያለው? የት ነው የተጻፈው? እንግዲህ የሰው ልጅ በህይወት እንዴ ልመና መጻፍ ያስፈልገዋል እንዴ? ማለት አንተ በምታውቀው አሁን እኔ መረጃ ብሰጥህ የኔ መረጃ ካሁን ካልከው መጽሐፍ ላይ እንኳን ቢሆን ለአንተ መረጃ አይሆንም። ሰጠኝ እንግዲህ የለም እሄዳለሁ አብሬ አይሆንም እሄዳለሁ አብሬ እዛ ሰጠኝ መረጃ። ቅድሚያ የለመነችው ልመና የት ነው ያለው? የሰኔ ጎልጎታው ነው። እሱንም ልትለው ትችላለህ፣ ግን አንተ ማስረጃ ይሆናል ብያለሁ። ያንተን ንገረኝ። እሺ አይቀደምኩብህ፣ ንገረኝ። እኔ አንተ የምታመጣው ከመጽሐፍ ቅዱስ መረጃ ውጭ የምታመጣውን ሁሉ እቀበልሃለሁ። የቱ ጋር እንደዛ ነው እና ግን ዛሬ እንደዛ ነው አይደለም። ጥያቄ ስማኝ። እንደዛ ነው ብለህ ዝም ብለህ ደባብ ሳትሄድ ቅድሚያ በለመነችው ልመና ብለህ ስላልከኝ ቅድሚያ የለመነችው ልመና የትኛው መጽሐፍት ላይ ነው የተጻፈው ነው ያልኩህ። ዲያቆንዬ ቴንኪው። እንደዛ ነው ብለህ ዝም ብለህ አትለፈኝ። ቅድሚያ የለመነችው ልመና የትኛው መጽሐፍት ላይ ነው የተጻፈው? የመጽሐፉን ስም ንገረኝ። መጽሐፍ ቅዱስም ላይ ከሆነ መጽሐፍ ቅዱስ ላይ ትነግረኛለህ። ከመጽሐፍ ቅዱስ ውጭ ከሆነ መጽሐፍት የቤተክርስቲያናችሁን አንድ መጽሐፍት ኮት አድርግና ንገረኝ። ቴንኪው ጋይድ። ለካ ሚዩት ሆኛለሁ። እኮ እያልኩ ያለሁት ነገር እያወራው ነበረ። እዚህ ጋር ያለው ርዕስ አለና ወደ ገድል ከመሮጥህ በፊት ወደ ድርሳን ከመሮጥህ በፊት ምን እናድርግ ወንድሞቼ? እንዴ ይሄማ ሁሉ ቀን የሚደግሙት ታወራለህ ማለት ዝም ብለህ ሌላ ነገር ከማውራት አድመጣኝ። በርዕሱ ላይ እኮ ነው እያወራን ያለ ነው። ታዲያ በምንድን ነው እኮ በርዕሱ ላይ ስናወራ የድንግል ማርያም አማላጅነት ጋር ምን አስኬደ? አያማልድም። አንተ ታማልዳለች አልከኝ። ያው አታማልድም ብሎ መጽሐፍትን አመጣሁባ። የራስን መጽሐፍ አንተ ሁለት ነገርን አጋጭተሃል። ሁለት ነገር እንዴት እንዳወቅ አላውቅም። አንድ ነገር
ዲያቆን ልጨርስ። እኔ ከዚህ በኋላ ከድንግል ማርያም ምልጃ ጋር አመሳስለዋል። ከነ ዳኒ ጋር ታወራለህ። ከዚህ በኋላ ልጨርስና እኔ በቃኝ። ከዚህ በኋላ ብዙ መለፋለፍ አልፈልግም፣ ደክሞኛል። በራሳ ሜት አድርገው አንዴ ዲያቆን ቴንክ ዩ። ከዳኒ ጋር ትቀጥላለህ አላችሁ። ኦርቶዶክሳውያን ልብ በሉ። በራሳችሁ መጽሐፍ ታፍራላችሁ፣ በራሳችሁ መጽሐፍ ትሸማቀቃላችሁ፣ በራሳችሁ መጽሐፍ አንገት ትደፋላችሁ፣ በራሳችሁ መጽሐፍ ትባትታላችሁ፣ በራሳችሁ መጽሐፍ ትደነግጣላችሁ። ይህን መጽሐፍ ለምን ያመጣሁት? ውዳሴ ማርያም ነው። ምን ለምን አመጣው? ማርያም ታማልዳለች ብለው የሚሉትን ቅድም በቃሉ የነገረኝን ማርያም አታማልድም ይላል ይሄ መጽሐፍት። አሁን በሰማያት ልመና አታደርግም ይላል። ይሄው እንዳሳየሁት ማለት ነው የሰኞ ውዳሴ ማርያም ላይ። ይሄኛውንስ ማን ነው አምጣ ያለ ካለችው ኢየሱስ ክርስቶስ አሁን በሰማያት አይለምንም እኛ ይለምናል ብለን አናልንም ብሎ ሲል ቤተክርስቲያናቸው ደግሞ ያው 17ኛው ምዕራፍ ላይ አሁን ይለምናል አለች። ልጁ ግን ቅድም አለ ኢየሱስ አሁን በሰማያት አይለምንም አለ። ኦርቶዶክስ አሁን በሰማያት ይለምናል ትላለች። በዚህኛው መጽሐፍታ ማርያም በሰማያት ትለምናለች አሁን ብሎ አለኝ እሱ። ማርያም ደግሞ አሁን በሰማያት አትለምንም አለች ኦርቶዶክስ። ስለዚህ ኦርቶዶክስን ከኦርቶዶክስ ጋር ማስታረቅ ነው አሁን እኛ የቸገረን። እንደዚህ እፊቴ አትቆሙም ስል ዝም ብዬ አይደለም፣ በፉከራ ያለ ባህል ብራዘር ያልባችኋል። ታች ላይ የምትሯሯጥ ይሄ ጫታም ጎረምሳ ሁሉ ያልባሃል አልኩ ብራዘር። መሳደብ መብት ነው ብራዘር፣ አትችለውም። እንደዚህ አይነት ቀልድ አቁሙ። እንዲህ አይነት ሽቀላ በላችሁበት እኮ በቃ አምጣታችሁ። አሁን ዘመኑ የወንጌል ነው፣ ዘመኑ የክርስቶስ ነው። ኦኬ አቅ እችን እንስሳ ዳጊ ያመጣት ለዚህ ነው። አየህ ና ዳጊ ትልቁ ላይ ሆን። ቆይ አንተ ትልቁ ላይ ሆን፣ ዳጊን ትልቁ ላይ አድርጉልኝ። ኦርቶዶክስ በራሷ መጽሐፍት ነው የምትደበደበው ብዬ ከዚህ በፊት የተናገርኩትን ኦርቶዶክስ እንደዚች እንስሳ ነው ራሷን በትልቁ ኦርቶዶክስ በራሷ ትምህርት እቺ የዋሊያ ዝርያ ወይ ደግሞ የአጋዘን ዝርያ ያላት እንስሳ ትልቁ ላይ አርጓት። ኦኬ የራሷ ቀንድ አንደኛው ቀንድ የራሷ ቀንድ በተፈጥሮ ዞሮ የራሷ አይን ጎርጉሮ ነው የወጋት። ምን ማለት ነው ይሄ? ይሄንን አሁን ማን ነው የማያውቅ? ይሄንን ኦርቶዶክስ በራሷ መጽሐፍት የራሷ አይን እየተወጋ ነው። ያው እንዲያቆኑ ኤርሚያስ ተረቱን ተውና ሌላ ይሄ እኔ ስፈቅድልህ ከፍተው ካልሆነ ተቋሙን ዲስሪስፔክት የሚያደርግ ነገር አታድርግ። ዝም ብለን ታች ረድ ጠላ ጠጣ ምናምን ነገር ለዛ አሳልፍ ብራዘርዬ። ቤተክርስቲያኒቱ በጻፈችው መጽሐፍት ቤተክርስቲያኒቱን ስሟን ጠርተን መጽሐፍቶቿን ጠርተን ሊቃውንቱ የተረጎሙትን እንናገራለን። ይሄ ዲስሪስፔክት ማድረግ አይደለም። ኦኬ የራሳችሁ የቤተክርስቲያኒቱ መጽሐፍ ተጠቅሰው እኔ የተነገሩት ማለት ነው። ኦኬ ይሄንን ይኸውልህ እዚህ የምትገባ አንድ ወጠፍሻ ጎረምሳ አይደለም፣ ሊቃውንቱ አይመልሱትም። ለዚህ ነው ጥግ የያዙት። ለዚህ ነው ኤርሚያስ ቤተክርስቲያን ይሰደባል ምናምን። የራስ መጽሐፍት ነው፣ የራሳችሁ መጽሐፍት ነው። ገበናችሁ አደባባይ ላይ ተገለጠ እኮ፣ ነውራችሁ አደባባይ ላይ ወጣ። ለብዙ ዘመን እህል ሳይበሉ አይነበቡም የተባሉ መጽሐፍቶች አሁን ጥርስ ከምላሳቸው እያወጣን እየዘቀዘቅን እያራገፍን እያነበብናቸው እና ወደ ብርሃን እያወጣናቸው ነው። በቃ በመረጃ ያለ መረጃስ እኛ ሰይጣንን አናገለግልም። ያለ መረጃ ለምን ቤተክርስቲያንን ብሌም እናደርጋለን? በመረጃ እስከሆነ አልለቅህም አልኩ። ቡታንታ እስኪወልቅ ድረስ ትጠየቃለህ። እኔንም እንደዚሁ ቡታንታ እስኪወልቅ ድረስ ትጠይቀኛለህ፣ በጥያቄ ማለት ነው። ያለ መረጃ አናወራም፣ ያለ መረጃ አታውሩ። ያው መጽሐፎቻችሁ ነው የሚናገሩት። ካሜራ ከፍተን ስናሳይ ዝም ብለን አይደለም። የትኛውም ኤቪደንስ ያለ መረጃ በእግዚአብሔርም በሰውም ፊት ሞገስ አይሆንላችሁም፣ እኔም አይሆንልኝም። ስለዚህ ያው መጽሐፍቶቹን አናቃቸውም እያላችሁ ነው መሄድ ያለባችሁ። ምክንያቱም ቤተክርስቲያኒቱ ውስጥ ያለ መጽሐፍ እውነት ነው እኮ አይታወቅም። ስንቱን ታውቀዋለህ ብራዘርዬ? ተቃጥሎ አይደለም ተነቧረ ተቃጥሎ የማያልቅ መጽሐፍ ተጽፎ ምኑ ታውቀዋለህ? ተነቦ እኮ አይደለም ተቃጥሎ የማያልቅ መጽሐፍት ማለት ነው። አረ ላቃጥል እንኳን ብላ ብትል ኦርቶዶክስ በራሷ እኛ መጽሐፍቶቿን አናቃጥልም። ዓመት ሙሉ ሳይፈጅባት ይቀራል።
1 ዓመት ሙሉ የሚንቦጎቦግ ማለት ነው። የማይጠፋ ገሃነመ እሳት አይነት ነገር ይሆናል የመጽሐፉ ብዛት። አየህ፣ ስለዚህስ የነገረኝ ቅድም ኢየሱስ አሁን በሰማያት አያማልድም አለ። ኦርቶዶክስ ደግሞ ያማልዳል አለች ድርሳነ ሰንበት ላይ። ማርያም በሰማያት ታማልዳለች አለ። ኦርቶዶክስ ደግሞ በሰማያት አታማልድም አለች። ዋት ዳጊ ማይክ ብቻ ክፈትና አንድ ያውራኝ ከቻልክ ማለት ነው። ዳጊ ገብተዋል አሁን ያልኩት ከቻልክ ዳግሻይ ስራ ላይ ካሉት እሺ፣ ስራ ላይ ነው። ብሩኬ ያልኩት ገብተዋል ብሩክ? እሺ፣ የሉም ማለት ነው። እሺ፣ ቢኒ ያልኩት ገብተዋል? አዎ ገብቶኛል። ወገኖች የሉም እንዴ? የላችሁ እንዳላችሁ አለን። ግራ ጋብተህን ነው እንጂ ምንም እርስ በርሱ እኮ ምን አልገባ አለን። እኛን ራሱ እኔ እናንተ ከገባችሁ እነሱን ተዋቸው። ማርያም በሰማያት ታማልዳለች አሉ አይደል? መጽሐፋቸውን ሳመጣው ውዳሴ ማርያም ምን አትልም ነው ያለው? ታማልዳለች ነው አታማልድም ነው ያለው? ወል እነሱ በሚሉት አታማልድም። አሁን ለምን ሲባል በቃ በዛ ልመናና ጸሎትን አታደርግም። መጽሐፋቸውን የሚያደርገው ደግሞ ቆይ መጽሐፋቸውን አይደል የሚያደርገው? በአፋቸው ታማልዳለች። በአፋቸው ታማልዳለች፣ በመጽሐፋቸው አታማልድም። አንተ ማን ነው ማስታረቅ ያለብን? እናት ልብዳለ ተው መጀመሪያ ስለኛ እምነት ለማወቅ መጀመሪያ አንተ ማወቅ አለብህ። ሀያ የኦርቶዶክስ መልካም ወጣት ነው። ስራ ተሰርቷል ማለት ነው። ጌታ ስም ይባረክ። ኦኬ፣ ቀጥላ ብራዘር፣ የ2 ደቂቃ አለ። ጴንጤ ሆድ እንጂ እውቀት የለውም። ይቀጥሉ መምህራችን ይቀጥሉ። ይስበኩ አለ ከብቶቹ። እስቲ ከኦርቶዶክስ የተማሩትን አንተ ሌባ እዛ ሰረቅ። በቃ የ1700 ዓመት የሃይማኖት ልፋት እንዲህ አይነት ትውልድ ነው የፈራው ማለት ነው። ኦኬ ያለ ሐሰት ሲጋለጥ ነው ዘው ብሎ ገብቶ እኔ በደንብ ነው የሚሸተኝ አልኩ። በደንብ ነው የሚሸተኝ። የቱ ጋር እባቡ እንደሚቀጠቀጥ ነው የሚሸተን። ኦኬ፣ ወደ ዳጊ ወደ ቢኒ ነው ጥያቄውን የሚሄደው። ማርያም ድጋሚ አሁንም እንደገባህ ሌሎችም እንደገባቸው ቼክ ለማድረግ ነው እየጠየኩ ነው። ማርያም በሰማያት አሁን ታማልዳለች አሉን አይደል ቢኒዬ? በአፋቸው በአፋቸው አሉን። በመጽሐፋቸው ደግሞ አሁን ማርያም በሰማያት አታማልድም አሉ አይደል? አታማልድም። ማንን ነው ማስታረቅ ያለብን? አፋቸውንና መጽሐፋቸውን አይደል? አፋቸውን ከመጽሐፋቸው ባይዘው በዛው ሴም ወይ ኢየሱስ አያማልድም። የኢየሱስንም ልመጣ ነው የኢየሱስንም ልመጣ ነው። ቆዳቸኩል አሁን አንተ በማርያም ጉዳይ ላይ አፋቸውን ከመጽሐፋቸው አንተ አስታርቅ። ቆንጅዬ አማላጅ አንተ ትሆናለህ ማለት ነው። ይህን ስራ ለአንተ ሰጥቻለሁ በ2 ሳምንት ውስጥ። አፋቸው ከመጽሐፋቸው የተለያየ ኦርቶዶክሳውያን ወገኖቼ ነቃ በሉ እንጂ። አንተ 21ኛው መቶ ክፍለ ዘመን ላይ ሆነህ እንዴት ነው መጽሐፋችሁና አፋችሁ አንድ የማይሆነው? መጽሐፋችሁ ሌላ ያወራል፣ እናንተ አፋችሁ ሌላ ያወራል። ጥያቄ ሁለተኛ ለአንተው ለራስህ። ኦኬ ፓስተርዬ፣ ለፓስተር ላድርገው ይሄንን። ፓስተር ዳኒ ማይክ ክፈትልኝ። አለ ኢየሱስ ክርስቶስ በሰማያት አሁን አያማልድም አሉ አይደል ኦርቶዶክሳውያን? በአፋቸው አያማልድም አሉ አይደል? በመጽሐፋቸው ደግሞ ድርሳነ ሰንበት ላይ ያማልዳል አሉ አይደል?
ማንንም ከማን ጋር የምናስታርቀው? አይ እነሱ አፋቸውን እንዴት አድርገን ከመጽሐፋቸው እንደምናስታርቅ አሁን የጥበቡ መንገድ ነው ሊገለጥልን የሚገባው። ቴንክ ዩ ፓስተር። አሁን ኦርቶዶክስን አፏን ከመጽሐፏ ነው አፏ ከመጽሐፏ እስቲ ብላችሁ ጻፉ ወንድሞች እናቶች። ኦርቶዶክስን አፏን ከመጽሐፏ ማስታረቅ ማለት አፋቸው ከመጽሐፋቸው የተለያየ ነው። በአፋቸው ኢየሱስ አያማልድም ይሏል፣ በመጽሐፋቸው ኢየሱስ ያማልዳል ይሏል። አፏ ከመጽሐፏ ምን ግጥም የሆነ የሚጽፍ ሰው የለም ወንድሞች እናቶች። እቺን ወስዶ ማን ነው የሚያረባት? አፏ ከመጽሐፏ የተጣላባት ቤተክርስቲያን አንዴ ለወርባት እንደችን ነገር ብትተውኝ ጥሩ። አንድ ልቀጥልባት እስኪ። እንደዚህ የሚል እንትን አለኝ ባለፈው የጀመርኳት ላይ አፏ ከመጽሐፏ ሙታንን አሁን አድምጠኝ። ቆይ የወረብኳት ልጅ ባለፈው ሙታንን ለሙታን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር አፏ ከመጽሐፏ ጋር በተጣላች በአንዲት ቤተክርስቲያን እናምናለን የሚል የእምነት አቋም ማውጣት አለባት። እቺ ቤተክርስቲያን ክሪድ ነው እንደ የሰራው አንተ የኒቄ አይነት አሜን በሉ። ኦርቶዶክስ አፏ ከመጽሐፏ ተጣልቶባታል ማለት አፋቸው የሚያወራው ሌላ ነው፣ መጽሐፍቶቻቸው የሚያወሩት ሌላ ነው። ዲያቆኑ ለዚህ ነው የወረደው። ጴንጤስ አፉ ጴንጤስ አፉ ከመጽሐፉ የሚናገረው ተመሳሳይ ነው። ለምን? ሐዋርያቱ ቀጥታ የጻፉትን ኢየሱስ ያማልዳል፣ ኢየሱስ ጠበቃ ነው፣ ኢየሱስ ዋስ ነው ብለው ያሉት ቀጥታ እንደወረደ ቅዱስ ጳውሎስ ለተናገረው ቃል ታማኞች ነን። ከዚህ እወጣለሁ ብሎ ያለ ጴንጤ ካለ ዳርያዝ እንለዋለን። ዳርያዝ ማንም ፓስተር ቢሆን የቱንም ያህል ዘመን ቸርች ቢያገለግል እሱ ሐዋርያው ጳውሎስ ከተናገረው ውጭ አወጣለሁ እናገራለሁ ብሎ ቢል ከነከረባተ ከመድረክ ላይ ወረድልን አንተ ሰውዬ፣ ስርዓት ያዝ ነው የሚባለው እዚህኛ ቤት። አፋችን ከመጽሐፋችን ከመጽሐፍ ቅዱስ ጋር ማለት ነው ተመሳሳይ ነው መሆን ያለበት። ዳዊት ይህን ሲናገር አፌና የልቤ ሀሳብ በፊቴ ያማረ ነው ይላል። ተመሳሳዩ ማለት ነው እና ዳንዬ ጨርሻለሁ። ዲያቆኑ ሸሽተዋል። አፏ ከመጽሐፏ በሚል እሺ፣ ጸጋ ይብዛልህ ወንድምነት ተባረክ። እሺ ሌሎች ሰዎች ካሉ ሀሳቡን እንቀጥልበታለን። ተባረኩልኝ፣ ጸጋ ይብዛላችሁ። ታፕታብ ይደረግ እስቲ 1 ሚሊዮን እናስገባው ታፕታቡን። ተባረኩልኝ። ቴንክ ዩ ወራ ኤርሚያስ ወጣ እንዴ? ዳን ዶላ ሰላም ይሁን። እሺ ኤርሚያስ ወጣ አለ። ከየት ቤተ እምነት ነው? ስለሚያወራላት ቤተ እምነት ነው እና አንድ ነገር ለመናገር ነው። ችግር የለም። ለቁጣ ለምናምን አይደለም። ከየት ነብራለ ታውቀኛለህ ዳኒ? ሌላውን ቶ አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ነው። መቼም ከፕሮቴስታንት አይደለሁም። ጥሩ። ኢየሱስ አማላጅ ወይስ መካከለኛ አይደለም ብለህ ታምናለህ? ከእሱ አጀንዳ እኮ ወጥቶ ሌላ ነገር ገባ፣ እመቤታችን ላይ ገባ። ቅዱሳን እሺ እታችሁ በቃ መስማትና ማውራት የምትችልበት ሙዱ ስትሆን ትገባለህ። ወዳጄ እየሰማህ አይደለም፣ የምትጠየቀውን እየመለስክ አይደለም። የተናገረው ነገር ወንድምነት ትክክል ነው። እዛ ላይ ቅሬታ ካለ ማስረጃ ሲኖር ትገባለህ ማለት ነው ባነሳው ሀሳብ ላይ። እሺ